ለዚህ ዓለም አትጨነቁ ለሰማይ መንግስታችሁ ተጨነቁለት የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል ስለዚህ ለዚህ ዓለም አትጨነቁለት እውነተኛ ሁኑ አትዋሹ አትቀልዱ ውሸታም ነው ሰው ማለት ሲያገባ መዋሸት ሲምን ሲል መዋሸት የሌለውን አለኝ ማለት ሳይደርስ ደርሻለሁ ማለት ውሸትን ደግሞ እንደቀላል ታወጣላችሁ የመርዝ ትንሽ እንደሌለው የኃጢአት ትንሽ ነው የኃጢአት ትንሽ ነው መርዝ ከሆነ ይገላል ኃጢአት ከሆነ ይገላል ስለዚህ ውሸትን ሰው ዛሬ አቀሎታል ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው ወይ መስረቅ ነው መዋሸት ትልቅ ኃጢአት ነው እግዚአብሔር እውነት ነው እንዲያው እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው እግዚአብሔር እውነት ነው አትዋሹ እውነተኛ ሁኑ የሌላችሁን አለኝ አትበሉ ያላችሁን የለኝም አትበሉ ምኞትን ቆርጠህ ጣል ነው ምኞትን ለመቁረጥ ዓይንን መመለስ ነው ቅዱስ ዳዊት ሚጥቶና ይንቴ ከመይራ ከንቶ ዓይኖቼ ከንቱ ነገርን እንዳያዩ መልሳቸዋል ዓይኖቼ ከንቱ ነገርን እንዳያዩ መልሳቸው ማን ያለ ቅዱስ ዳዊት የሰው ልጅ አይምሮ ከካሜራ በጣም ብዙ ሚሊዮን ጊዜ አቅም አለው ቀርጾ አስቀራል እና ሰውን ትክብላችሁ አትዩት እሺ መልኩን ይቀርጽባችሁና ሌሊት እዚያው ላይ ያንተው አምጡ ይላችኋል ይሄ ነው ዓይንን መልስ ነው ወጣቶችን ማስተዋሉ ሴቶችን ማብዳችኋል መቼም እውነት ነው ጨርቃችሁን እያሳጠራችሁ ራቆታችሁን ፎቶ እየተነሳችሁ ልካላችሁ ወንዱ ዓይኑን አፍጥጦ እየማለ አሁን እኮ እንኳን ጻድቆት ጀግና ወንድ እንኳን አናገኝ ወደ ጅላጅ ነው የሚለው ማለት አልቋል ቤተክርስቲያን ሳይመጡ መዋል እኔ ለራሴ በቃለሁ ማለት ነው ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ እግዚአብሔር አታስፈልገኝም ማለት ነው ማታ ሳይጸልዩ ማለት ሌሊቱን እኔ ራሴ በቃለሁ ለሌሊቱ ጥበቃ አታስፈልገኝም ማለት ነው ሲኖሩ አለመጸለይ ምግቡ ጤና እንዲሆን ራሴ ማድረግ ይችላል አትማልከው ማለት ነው ያን ሳይጸልዩ ማግባት ትዳሩን እኔ ራሴ በቃለሁ ግድ የለም እግዚአብሔር አትምጣብኝ ለዚህ ነው ይሁን ሁሉ እግዚአብሔር ጥግ ያደረሰው ሰው ግን ያባ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በባህሪ ሞት በመንግሥቱ ስለተገለበት ቅድመ ዓለም የነበረ ይህንን ዓለም በካህንነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ የአባቶቻችን አምላክ ቅዱስ እግዚአብሔር በሀብ ተስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የነቢያትና የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የአባታችን የቡሩክ ተክለ ሃይማኖት በረከትና ረድኤት ከሁላችን ጋራ ይሁን። የተከበሩ አባታችን መላከ ጽጌ ክቡር አራተኛ የኔታ ገብረ ማርያም በመካነ ስብሐት ልደታ ለማርያም የአራቱ ጉባኤያተ መጻሕፍት ምስክር መምህርና የደብረ ጽጌ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አስተዳዳሪ የተከበሩ አባታችን ሊቀ ኅሩያን ቆሞስ አባ ወልደ መድኅን የዚህ ታላቅ ቤተክርስቲያን አስተዳዳሪ የተከበራችሁ ሊቃውንተ ቤተክርስቲያን በየማዕረጋችሁ ካህናት ዲያቆናት የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ እንደምን ሰነበታችሁ እንደምን ቆያችሁ በቸርነቱ ለዚህ ቀን ያደረሰን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁም ለአባታችን ለብርሃነ ዓለም ለብሩክ ኮከብ ለብሩክ አባታችን ለተክለ ሃይማኖት የልደት በዓል እንኳን በሰላም አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ያው በጣም ብዙ መምህራን አሉ የኔታ አራታይናም ያስተምሩ ነበር። በእውነቱ እምቢ ያሉ ነው እሳቸው እንጂ አስቸግረውኝ ነው በእውነቱ እንጂ እኔ ማስተማር ፈልጌ አይደለም።
እያስቸገሩ ግን እንዲህ ይላሉ፣ አላስተምርም እያሉ ለወደፊቱ ይተው በሏቸው። እያስቸገሩ ነው፣ አላስተምርም እያሉ ነው እንጂ እሳቸው ነበር የሚያስተምሩ። ደግሞ ምንም ነገር ቢያመካኙ እሺ አይሉ። አንድ ጊዜ ደብረ ብርሃን ቅድስት ሥላሴ ተገናኝተን አይ እርስዎ ያስተምሩ እኔ ገና ተማሪ ነኝ አልኳቸው። የኔታ ክቡር ሊቀ ሊቃውንት ዕዝራ ሐዲስ እየተማርኩ ኖረው እንጂ እኔ ተማሪ ነኝ፣ ሰው ያስተምሩ እርስዎ መምህር ነዎት ወንበር ተክለዋል አልኳቸው። ተማሪ ከሆንክ በል ታዘዝ እንግዲህ አሉ። ስለዚህ በምንም ምክንያት እያስቸገሩ እንዲህ ስላሉ ለወደፊት ያስተምራሉ። ዛሬ ደግሞ እኔ እታዘዛለሁ ማለት ነው። እግዚአብሔር በመካከላችን ተገኝቶ ያስተምረን። ዘተወክፈ አሃደ ሕፃን ዘከመዝ ኪያየ ተወክፈ፣ እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ በሉ። ሁላችሁም እንደዚህ ያለውን ሕፃን በሉ የተቀበለ እኔን ተቀበለ። ድገሙ። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ። ሶስተኛ እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ። የማቴዎስ ወንጌል ምዕራፍ 5 ቁጥር 5 ማቴዎስ ምዕራፍ 18 ቁጥር 5 የማቴዎስ ወንጌል ምዕራፍ 18 ቁጥር 5 የማቴዎስ ወንጌል ምዕራፍ 18 ቁጥር 5 ምዕራፉን ንገሩ። ምዕራፍ 18 ቁጥር መያዝ አለባችሁ፣ መያዝ አለባችሁ። እናንተ ዝም ብላችሁ እየሰማችሁ ነው፣ እየሰማችሁ ነው። አንድ የማይጠቅም ነገር ላምጣላችሁ። የማይጠቅም ነገር ውሃ የሌለው ወንዝ ይጠቅማል? እንጀራ የሌለው መሶብ ይጠቅማል? ጡት የሌላት እናት ያው ካጣች ግን ትጠቅማለች። ፍሬ የሌለው ዛፍ ይጠቅማል? ምን ይጠቅማል? ሰይፍ የሌለው ሰገባ ይጠቅማል? ሰገባ አታውቁ? የሰይፍ መግቢያው ማለት ነው። ትጥቅ የሌለው ወታደር አሉ። የወታደሮች በምን ይዋጋል? በምንም አይዋጋም። ቃለ እግዚአብሔር የማይዝ ክርስቲያን እንደዚያ ነው ማለት ነው። እንደዚያ ነው። አጋንንትን ማሸነፍ አይችልም። አጋንንት በህሊናው ክርክር ባነሱበት ጊዜ የኛ ሰልፋችን ጦርነታችን ከአጋንንት ጋር ነው። አጋንንትን ተከራክረን የምናሸንፍበት ሰይፍ የእግዚአብሔር ቃል ነው። ስለዚህ መያዝ አለብን። በውስጣችን የእግዚአብሔር ቃል እንደ ዛፍ ነው። ሰናፍጭ ስትተከል ከውስጥ ያለውን ውሃ እየተሻማች እየተመገበች ማዕድኑን እየተመገበች ሌላውን ዛፍ ትነቃቅለዋለች። የእግዚአብሔር ቃል በልቡናችን ስር ሲሰጥ የኃጢአት ዛፍ እየተነቀለ ይሄዳል፣ መነቀል ይጀምራል። የእግዚአብሔር ቃል ግን በልቡናችን ከሌለ ግን ፈጽሞ ኃጢአት እየሰፋ እየተንሰራፋ እሾሁን እየተከለብን ይሄዳል። ስለዚህ ቃሉን መያዝ ይገባናል። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ። ይሄን ያለ መድኃኔዓለም ነው። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ ያለ ክርስቶስ ነው። ለማን ነው ያላቸው ስትሉ ለሐዋርያት ነው ያላቸው። ወመፁ ሀቤሁ አርዳዩ ለግዚ ኢየሱስ እንዘ ይብሉ መኑ እንጋ የአቢ በመንግሥተ ሰማያት። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ወደ ጌታ በመንግሥተ ሰማያት የሚበልጥ ማን ነው እያሉ መጡ ይላል። በመንግሥተ ሰማያት እንደው ትልቅ ሰው ማን ነው እያሉ ጥያቄ እየጠየቁ መጡ ይላል። ይህ ጥያቄ የተነሳባቸው ምክንያት አለው። እኔ ነኝ ወይስ ሌላ ሰው ነው? እኔ ነኝ ወይስ ሌላ ሰው? አሁን የዚህ ቤተ ክርስቲያን አጥቢያ ምዕመናን የሆናችሁ በዚህ ዙሪያ ያላችሁ ሰዎች እንዲህ ሊባል ትላላችሁ። ይህንን ቤተ ክርስቲያን ከልጅነታቸው ጀምሮ የሚያገለግሉ የሚደግፉ አንድ ትልቅ ሰው አለ ሲባል እኔን ነው የሚሆን አትሉም ትላላችሁ። እንደዚህ ያለ ምናለ መልካሙን ለራሳችን ነው የምትወስዱ። እዚህ ሰፈር ሁል ጊዜ የሚሰርቅ ሰው አለ ስል ደግሞ ምን ነው የምትሉት? ግን ሳይሆን አይቀርም ነው የምትሉት ማለት ነው። መልካሙን ለራሳችን ክፉን ለወንድማችን ነው የምንሰጠው ማለት ነው። አሁን ሐዋርያት ምን አሉ? በመንግሥተ ሰማያት እንደው ትልቅ ሰው ማን ነው አሉ። ጌታን የጠየቁት አንተን መባል ፈልጓል ሁሉም ማለት ነው።
ይሄ ክርክር የተነሳባቸው ደግሞ አስታከው ለመጠየቅ ነው። በሶስት ምክንያት ነው። ቅዱስ ጴጥሮስን ጌታ ሶስት ነገር ብሎታል። አንደኛ ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ ብፁዕ አንተ ስምዖን ወልደ ዮና አንተ ብፁዕ ነህ፣ አንተ አለት ነህ፣ አንተ ኮክ አለት የሚል ስም አወጣልሃለሁ። ወበዛቲ ኮክ አንጻ ለቤተ ክርስቲያኔ በዚያች አለት ላይ ቤተ ክርስቲያኔን እሰራታለሁ። ወይክልዋ አናቅጸ ሲኦል አንቀልቅሎታ ወአማስሎታ የሲኦል ደጆች አያናውጣትም፣ ቤተ ክርስቲያንን በአንተ አለት ላይ መሰርታታለሁ ብሎ ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። እሺ አለት የሚል ስም አወጣለት። ለእኛስ አላወጣም። እንኳን አለት ድንጋይ የሚል ስም አላወጣለት። እሺ ለምን? አንድ ጥያቄ በሉ። ሁለተኛ ደግሞ ምን ይላል? ወለከ እሁበከ መራሁተ ዘመንግሥተ ሰማያት ዘአሰርከ በምድር ይኩን እሱረ በሰማያት ወዘፈታሕከ በምድር ይኩን ፍቱሐ በሰማያት። በሰማይ ያሰርከው በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ ይፈታል። የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው። ቅዱስ ጴጥሮስን የሚበልጥ ማለት ነው። ሁለተኛ ጥያቄ። ሶስተኛ ደግሞ አንድ ቀን ጸሐፍት ፈሪሳውያን ተሰብስበው መጡና መምህር አሉት ጌታ። አቤት። ለቄሳር ግብር እንክፈል አንክፈል? የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። አንዱ ተንኮሉ አሁን እዚህም ውስጥ እኮ አለ። ወሬ ሊጠባ የመጣ ፖለቲካ የምንሰብክ መስሎት የመጣ እዚህም ውስጥ አለ። አሁን ማለት ነው። እነማን እንደሆኑ እግዚአብሔር ያውቃል። ለነፍስ ተምረህ ብትሄድ ይሻል ነበር ልክ ማለት ነው። አሁን ምን አሉ? ለቄሳር ግብር እንክፈል አንክፈል አሉት። አይ ክፈሉ ቢል አረ የሰውዬ ፖለቲከኛ ነው ሊሉት፣ አትክፈሉ ቢል ደግሞ በመንግስት ላይ ያምጻል ሊሉት ማለት ችግር እኮ ነውና ከሰው ጋር መኖር እኮ ችግር እኮ። ክርስቶስን በዚህ አጣብቂኝ ጥያቄ ጠየቁት ማለት ነው። ዛሬ ቤተክርስቲያን አባቶች ይሄ መንግስት ልማታዊ ነው ቢባል ፖለቲከኛ ናቸው፣ ሰውዬ ተነካክተዋል ማለት ነው ይባላል። ይሄ መንግስት ሌባ ነው ቢባል ደግሞ እኔም አላልኩም ተሰረቀም እንላለን። ሌባ ነው ደግሞ ከተባለ ደግሞ ይሄ መንግስት ሊገለብጡ ነው ማለት ነው ደግሞ ይባላል ማለት ነው። ችግር ሁሉንም ሲናገሩ ችግር ነው። ከዚያ በኋላ ጌታ ምን አለ? ሳንቲሙ የማስ ሳንቲሙን አምጡት አላቸው። አመጡት። ዘመኑቱ መልኩ ወመጽሐፉ መጽሐፉ ላይ የተጻፈው ስምና ፎቶ የማን ነው አሉ። በቀኝ በኩል የኪሩቤል ስዕል አለው፣ በግራ በኩል የቄሳር ስዕል አለው። ሊያስቸግሩ አይደል የመጡ? በእንግዲያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ምን ማለት ነው? አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ማለት ይቻላል? አንዱን ሳንቲም አስቸግረው ስለመጡ አስቸጋሪ መልስ መልሶ ሰደዳቸው ማለት ነው። እንዳይችሉ አደረጋቸው። ጥሩ በዚህ ተረተናል አሉና ሌላ ቀን ከበድ ያለ ጥያቄ አመጡ። ለደቀ መዛሙርቱ ቀረብ አሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። አሁን የማይታለፍ ጥያቄ አመጡ። በሐሳብ የመጣው በሐሳብ ረታቸው። አሁን በተግባር መጡ። መምህራችሁ ለምን ግብር አይከፍልም አሉ። የነገስታት ልጆች ይገብራሉ አይገብሩም ማለቸው? አይገብሩም፣ ያስገብራሉ እንጂ። እንግዲህ እኔ የአብ የባህሪ ልጁ ገብራለሁ እንዴ? አስገብራለሁ እንጂ። የንጉሥ ነገስት የአብ ልጅ እኮ ነኝ እኔ፣ የንጉሥ ልጅ እኔም ንጉሥ ነኝ አላቸው። ግን ከመእይት ሀወቁ ህዝቡ እንዳይበጠበጥ ግን አለ ቅዱስ ጴጥሮስን እድና ባሕር እዚያ አሳ ተቀበልና አሳ አጥማጆች ሄደህ አሳው ግብር አምጥተህ ክፈል አለ። እዚያ በኋላ ተመልከቱ ምን አደረገ? አሳው ሲወጣ ከአሳው ውስጥ ምን አገኘ? ወርቅ ዲናር አገኘ። እዚያ በኋላ ያንን ከፈለ። ምን አደረግ መሰላችሁ? ህግን ማክበር ስለሚገባው የህግ ባለቤት ስለሆነ ግብር ከፈለ። ጌትነቱን ለመግለጥ ግን ለኔ ባሕር ትገብርልኛለች፣ እናንተ ገብር ትሉኛላችሁ አለ። እኔ ባሕርን የማስገብር የባሕር ፈጣሪዋ ነኝ። እንስሳት አራዊት ለኔ ያውቀው ይገብራሉ። ምድር ትገብርልኛለች፣ ሰማይ ለኔ ይገብራል። ይባርክዎ ሁሉ ግብረ እግዚእ ለእግዚአብሔር። እግዚአብሔር የፈጠራቸው ፍጥረታት ሁሉ የምስጋና ግብርን ለእግዚአብሔር ያወጣል። ለኔም ላንተም ክፈል ብሎታል ቅዱስ ጴጥሮስን። እንግዲህ ቅዱስ ጴጥሮስን ለኔም ላንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ
ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ ሐዋርያ። ሶስት ነገር ለይቶ ስላደረገለት ዛሬ ቁርጡን ማወቅ አለብን። ማን ነው ትልቅ ብለው ጠየቁት። እሱ ደግሞ ነገሩን ከጉዳይ ያወጣና ወፀዋ አሃደ ሕፃነ ወአቀመ ማእከሌሆሙ ነገሩን ጴጥሮስንም ሳይጠራ ዮሐንስንም ሳይጠራ ቶማስንም ሳይጠራ ሌላውንም ሳይጠራ አንድ ሕፃን መጣና ከመካከላቸው አቆመ። ሕፃን ያን ሕፃን አቆመና ምን አላቸው? አማን አማን እብለክሙ እመ ኢተመየክሙ ከመ ዝንቱ ሕፃን ኢትበጉ ውስተ መንግሥተ እግዚአብሔር። እውነት እውነት እላችኋለሁ ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም። ዘአትሐተ ርእሶ ከመ ዝንቱ ሕፃን ውእቱ የአቢ በመንግሥተ ሰማያት። እንደዚህ ሕፃን ራሱን ዝቅ ያደረገ ሰው በመንግሥተ ሰማያት ትልቅ ሰው የሚባለው ይህ ነው አለ። እንደ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡ ማለት ነው። እንደ ሕፃን ካልሆናችሁ ማለት ምን ማለት ነው? ይችን ልንገራችሁ። አንድ ሰው መንግሥተ ሰማያት ለመግባት እንደ ሕፃን መሆን አለበት። ሕፃናት አላችሁ? ዛሬ የሕፃናት ቀን ነው ሆኖ እንደ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡ። የሕፃናትን ጠባይ አንድ ሁለት ሶስት ልንገራችሁ። አንደኛ ሕፃናት አንዱ ጥሩ ጠባያቸው ምንድን ነው? አማኞች ናቸው። ምኖች ናቸው? አማኞች ናቸው። ሁሉን የሚያምኑት ማለት ነው። ይሄንን ወስጄ የስሙ እንግዲህ ተቀርጾ መስቀል ነው፣ ግን እንጨት ነው። ይሄ ወርቅ ይባላል። እሺ ማን እንደዚህ ነው? ሕፃን ማለት ነው። ይሄ ሰው ነው ስሙ ብለው እሺ ነው የሚለው ማለት ነው። ሕፃን አማኝ ነው። ሃይማኖት ይኖራችሁ ማለት ነው። እንደ ሕፃናት ያለ ሃይማኖት የለው ሰው የለም። እነገሌ ቤት ጅብ ታስሯል ይባል እሺ ማን አመጣው አይደል? እነማን አመጡት አይደል? ምን ይበላል አይደል? ሰዎቹ እንዴት ቤታቸው ሲያስቀምጡት አይበላቸውም አይደል? ዝም ብሎ ማመን ማለት ነው። ሕፃን አማኝ ነው። ስለዚህ እመኑ፣ ሃይማኖት ይኖራችሁ። አሁን እንደዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚነቅፉ ከኛ ቤተክርስቲያን ውጭ የሆኑ አንዳንድ ሰዎች ምን ይላሉ? ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትን ለምን ታጠምቃቸዋለች? መጀመሪያ እምነት መቅደም አለበት ይላል። ለመሆኑ የሕፃንን ያህል የሚያምን ሰው አለ? በፍጹም የለም። ሕፃን ምንም ጥርጥር የሌለበት አማኝ ሕፃን ነው። ጥርጥር የሌለበት ሃይማኖት ከሌላችሁ መንግሥተ ሰማያት አትገቡም ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሕፃን አይፈራም፣ ያምናል። በፍጹም ነው የሚያምነው። ሁለተኛ ደግሞ ሕፃን ምን በላ ምን ጠጣ የሚቀጥለው ዓመት ምን ይሆናል ብሎ አይጨነቅም። ዘንድሮ ድርቅ ይሆናል፣ ፖለቲከኛ በዛ፣ ሰው ተፋጀ ብሎ ይጨነቃል? አይጨነቅም፣ ፈጽሞ አይጨነቅም። ለዚህ ዓለም አትጨነቁ፣ ለሰማይ መንግሥታችሁ ተጨነቁለት። የሰማይን መንግሥት ስትፈልጉ የምድር መንግሥት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የሕፃን ጠባዩ ይሄ ነው። ሕፃናት አይጨነቁም። ሶስተኛ ደግሞ ሕፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ወዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለኔ ስጡኝ አይሉ። ዝም ብለው ደግሞ ወቸት ያለ ከጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሄደው ጭቃው ላይ ቁጭ ይላል። ለክብር አትጨነቅ። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው ራሱን ብቻ መስማት የሚችል ሰው፣ ራሱ የራሱ ክብር ብቻ የሚታይ በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔር ብርሃን ያያል። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባህርን የማስተዳድረው እኔ እየመሰላት ነው። በጣም ሁሉ ይገርማችኋል። ማታ ማታ አሁን ስትጮህ አጥፋት እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው ማለት ነው። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህር ያኖራታል እንጂ እሷ ባህርን አታኖረው። ሰው ከሌለ ዘንድ እኛ ነው ሰው የሰው በላይ ይሆን ይመስልናል ማለት ነው። ስለዚህ ትንሽ ከጸለይ፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ ገና መጸለይ ከመጀመራችን ሳምንት ሳይሆን እገሌ እኮ አይጸልይም፣
ገና መጾም ከጀመራችሁ 3 ቀን ሳይሆን ገና እኮ አይጾም አየሁ ይሄ ነው ደግ ስንት ቤተክርስቲያን እየጠፋ ይላል ተመልከቱ። አንድ ሴትዮ ገዳም ዕለቱን ገብታሉ እሳት እየሞቀች እሳቱ ፍጥር ብሎ ፈጀታል። ፍጥር ብሎ ሲፈጃ ዕለቱን ገዳም የገባች ነው። እናንተ እኛን ጣርቃኖችን እንዲያበላ ባለም ያለውን እንዲህ ያደርጉ ነው ዕለቱን ገብታ ማለት ነው። ገርማን ቆሞት ነው ገርማን ሳንጀምረው ማለት አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ነው። እኔ እንዲህ ያለው ጻድቅ ነኝ እንዲህ ያለው ጸሎተኛ ነኝ ጸበል ብዙ ገዳማ ታውቃለህ። ብዙ ገዳም የምታውቁት ገዳማዊ አይደለም። ብዙ ገዳም ዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ያለው ስለ ጸሎት እንኳን እውቅና የለንም። ስንመጻደቅ ስንመካ ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲህ? ትንሽ እንደው ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን ደግሞ ስትሉ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያቆራዋል ይላል ሲራክ ነው ያለው። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለም እንዴ? ምን ያቆራል? ቁም ነገር አይደለም። ኩራታችን እውቀቱን ስንኮራበት ምን ትፍከዘ ይነሳይከም ካለ ታምረህ እኮ ነው። የበላይ መምህር እኮ አለብህ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጣጥቃል? ብትማር እውቀቱ ተጭኖብህ ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር የሰራህ። ምን ያኮራል? ሀገር ቢኖር ሀገር የሰጠ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖር ኃይል የሰጠ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያለ እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ እሷም የራሷን ክብር ስናገኝ ይሄን ነገር የዘር የነደጃዝማች ገሌዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለም። አያቴ ቄስ ነበሩ፣ አጎቴ የመርጌታ ናቸው። ምን ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረቅክ ትበላለህ። እኛ ጎንደሮች ፈትፍተን የምናበላ የዶሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመክሩ። በቀድሞ መኩራት ትተን በራሳችን መመጻደቃችን መተው አለብን። እኔ ምንድነው? እስኪ እኔ ምንድነው ይበሉ ባሉ ነገር እንጂ እኔ ምንድነው ማለት የሚገባው ይሄ ነው። አንዱ ባንዱ ቅዱሳን አባቶቻችን የራሳቸው ክብር አይታያቸውም፣ የሌላው ክብር ነው የሚታያቸው። እንደ ትዕቢት ያለ በሽታ የለም። በእውነት ማለት እንደ ትዕቢት ያለ በሽታ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ብዙ ዘይአቢ ርዕሶ ይመስል ከመብሲ ዘይጫን ዲበሳሬት ወፍጡነ ይወድቅ። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ የሚመካ በሁሉም የሚመካ ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉሥ ነበር። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት ከውሻ ጋር እያበላ እሱ የሚስቅ ሰው ነበር። ሰው ገሎ እጁን በደም የሚታጠብ ሰው ነበር። ማን የኔ ሰራዊት ምድር ጠበባት ምን ይቻላቸው እኔን የሚዋጋ ማን ነው አለ። ሌላ የፋርስ ንጉሥ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበር። እንደዚህ ያደርጋል እግዚአብሔር ነው። እንደዚህ ያደርጋል። ጎንደር ላይ አፄ ቴዎድሮስ ሰው ሁሉ ተሰብስበው
እግዚአብሔር ምን ያደርጋል? ምን ጥያቄ ጠየቀዋል? እግዚአብሔር ምን ያደርጋል? ሊቃውንት ጠየቁ። ሊቃውንት እግዚአብሔር ማለት ምን ፈጥሯል? እግዚአብሔር እንዲህ ብሏል እያሉ መለሱ። አንድ ተማሪ እኔ ልመልሳለሁ እና አበላለሁ። አይ እንግዲህ ጠያቂ ታችሁ ነው፣ ተጠያቂ ወንበሩ ነው የሚጠየቅ። እኔ ወንበር ነው ሰው ቆሞ ይጠይቁ አላቸው። ህግ አይደል? ምን ያደርጋሉ? ለቀው ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። ምን ያደርጋል? እግዚአብሔር ምን ያደርጋል? እንዲህ ያደርጋል። እሱን አስለቅቆ ሌላ ሰው ይሾማል ማለት ነው። እግዚአብሔር እንዲህ ያደርጋል። ስለዚህ ተመልከቱ፣ ዙሩ ማየት ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር እንዳሳደገችው ይረሳዋል። ዙሮ ማየት አይችልም። ስለዚህ ለራሳችሁ አትጨነቁ። የምትጨነቁት ለባልንጀራችሁ ይሁን ለማለት እንደ ሕፃን ሆኑ አለ። እንደ ሕፃን የሚሆን አይምሮ እግዚአብሔር ያድለን። በራሳችን የማይኮራ አሁን ሰው ሁሉ ኩራት በሆኑት ማለት እኛ በእኛ ቤት ራሱ ስትመጻደው በእኛ ቤት ያለው ምጽድቅ ብታዩት በቤተ ክህነት መምህራን ሁሉ አይደለም እንደው አንዳንዱ ማለት ነው። አንዳንዱ ሲመጻደቅ እንደዚህ አድርጎ ማለት አይታችሁኛል። እንደዚህ ብሎ ማለት የድጓም ነው የቋቋም ነው የቅኔ መምህር እንደዚህ አድርጎ መመጻደቅ ነው። በሉ እናንተ በሱ እንዴት መመጻደቅ ማለት ነው ማለት ነው። እግዚአብሔር የማይወደው ማለት ነው። አሁን ምንድነው ኋላ ሌላኛው ያ በተለይ ወይ ዝማሜ የማይችለው ወይ ቀላቅል የማይችለው ሲያበላሽ ለመሳቅ ማለት ለመሳቅ ለማይችለው ሰውዬ በሱ ለገሌ ትቷቸው ይላል። ትትና ከሆነ ጥሩ ይሄ ነው መመጻደቅ ማለት ነው። ስለዚህ በራስ መኩራት፣ በእውቀት መኩራት፣ መመጻደቅ እናንተም ትመጻደቃላችሁ። ዲያቆኑ ይመጻደቃል ሲቀድስ ምስማ በውጭ ነስማይ ማይኩ ቀረጸው ይላል ማለት ምን ይችላል? ሀዲያን ዲያቆናት አይ እንደዚህ ማለት መመጻደቅ። እናንተ መመጻደቅ በመስጠታችሁ በመጻደቅ ሰበካ ጉባኤ ሆናችሁ በመመጻደቅ ቤተክርስቲያን በመስጠታችሁ በመመጻደቅ ዝክር በመዘከራችሁ በመመጻደቅ በሁሉ ነገር መኩራት እንዲህ ያለ ነገር ፈጥኖ ይጥላል። ይህንን ቤት ያደረገው የተፈጨ አሸዋ ተጠራቅሞ ነው። እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራን ነው። እግዚአብሔር ስላቆምን ነው እንጂ በራሳችን የቆምነው ነገር የለም። ይሄ ከዚህ ቤት ተመልከቱ። አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል። እግዚአብሔር አንዲት ነገር ቢቀንስ የምንናድን ሁላችን። ይሄንን ነው መኩራትና ራስን ማየት እንደ አውራ ዶሮ ብሎ መኩራት። አውራ ዶሮ የሌለውን ግን ብሎ ጀነን እንዲቆራጥ ዶሮ ነው። እግዚአብሔር አይደለም፣ ሰው አይደለም። ራሱ በሁለት ነው፣ ሰው አይደለም። ጉንዳን እኮ ትበልጣለች፣ አይጥ ትበልጣለች። ምን የሚያኩራል ነገር አለ? ይሄንን ነው እንደ ሕፃን ካልሆናችሁ አትገቡ የሚያላችሁ። ከቃሉ ጋር ናችሁ። ሌላ ሕፃናት ምንድን ናቸው? እውነተኞች ናቸው። ሕፃናት አይዋሹም፣ እውነተኛ ሁኑ ማለት ነው። ሰው ዛሬ ውሸቱ በጣም መከራ። እውነተኛ ሁኑ። አሁን ሕፃን ልጅ እናት ወቤቱና ሰው ሲመጣ የለችም በል ብትለው ምንድን ነው የሚለው? እናት አለች የለችም በል ብላኛለች እንጂ አለች ነው። ይሄን ነው ተመልከታችሁ። እውነተኛ ነው ሕፃን፣ እውነተኛ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ሲያገባ መዋሸት፣ ሲምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ ነው። የኃጢአት ትንሽ ነው። መርዝ ከሆነ ይገላል፣ ኃጢአት ከሆነ ይገላል። ስለዚህ ውሸትን ሰው ዛሬ አቅሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያው እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነው። አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትበሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርዕሰ ዓመፃ፣ ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እንወር ብለን መዋሸት ፍጹም ነውር ነው በእውነቱ ማለት ነው። ነገ ለሚታሰር አንደበት ነው። ነገ ለሚታሰር አንደበት እንወር ብለን አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል።
ሰጣዩ ለሁሉ ክቡት የተሰወረውን ሁሉ እንደስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን በዝክር የሸፈነውን በመመስወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አድርጎ ከሰው ጋር ለመኖር ብላችሁ ድቁና ሳይኖር አለኝ አድርጎ ውሸት ነው። ሴቱን ድንግልና ሳይኖራችሁ ነይ ብላችሁ በተክሊል አታውቁ። ውሸት አዋሽቱን ማለት ነው። ማያዋሽቱን አላለም። እንዲህ ማድረጋችንን መተው አለበት። እግዚአብሔር ይቀለዳል፣ እግዚአብሔር ይዘበትበታል፣ አይዘበትበትም። ሳንታረቅ የታረቀ ምስል ማስቀደስ ውሸት ነው። ስለዚህ ውሸታም አትሁኑ ለማለት እንደ ሕፃን ሁኑ፣ እንደ ሕፃናት እውነተኞች ያድርገን እግዚአብሔር። ከቃሉ ጋር ናችሁ። ሌላ ደግሞ ሕፃናት ምን አይሉም ደግሞ ቂም የላቸውም። ሕፃናት ይሄ ነው ደግሞ የዋሃን ናቸው። ሕፃናት ቂም የላቸውም። ተጣልተው በድንጋይ ተፈራግተው ነግሬሃለሁ ነገ ይመታል የገሌች ልጅ እንዳትጫወተሱ ጋር በበነጋው አብሮ ይገኛል። ቂማችሁን ተው ለማለት ሕፃን ሁኑ ያለ ቂም ተው። ቂም አይኖርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል ወግኒስ ይባላል። የሰውን ሕይወት የሚቦረብር ቂም ነው። ቂመኛ ሰው ሰላም የለው። ራሱ ትል የቆሰለን አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተከበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም ነው። ሰላማዊ ሰው ማን ነው ካላችሁ ሰው ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። እንዴት ብዬ ቂም ይጥፋልኝ የበደለች ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው ማለት። እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔር ሁሉ ዳት ተወልህ ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔር ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የሁለት ሶስት ቀን አንድ ዓመት ይሄን ሰውዬ ከቻልኩት 5 ዓመት ይሄድ እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ? አንተ እንዲያርጎ ከቻለ ለምን አትችልም? ህድጉ ወይ ሀድግ ለክሙ ስራይ ወይ ሰሪ ለክሙ ይላል ዮሐንስ አፈወርቅ በቅዳሴ። እናንተም ተው እሱም ይተውላችኋል። እናንተ ይቅር በሉ እሱም ይቅር ይላችኋል። ይቅር እንዲለን ይቅር ማለት አለብን። እንዲተውልን መተው አለብን። ይሄንን ነው አይምሯችን ይቅር እንዲል እንደ ሕፃናት ሁኑ ያለ። ከደበደቧችሁ ሰዎች ጋር፣ ከጠሏችሁ ሰዎች ጋር፣ ከቀሟችሁ ሰዎች ጋር አብራችሁ ኑሩ። ሰላማዊ ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። ክፉ ሰው ደግሞ ከራሱ ጋር መኖር አይችልም። ከራሱ ጋር እንዲያው ዮሐንስ አፈወርቅ ሲናገር 3 አይነት ጦርነቶች አሉ ይላል። ሀገር ከሀገር ጋር፣ ህዝብ ከህዝብ ጋርና ሰው ከራሱ ጋር የሚያደርገው 3 ጦርነት አለ ይላል። 2ቱ ጦርነቶች የሚወለዱ ከመጀመሪያው ጦርነት ነው። አይገርማችሁም? የመጀመሪያው ጦርነት ምንድነው? ሰው ከራሱ ጋር የሚያደርገው ጦርነት ነው። ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም። ከሰው ጋር መኖር ያልቻለ ሰው ህዝብና ህዝብን ያባላል። ህዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል። ከራሱ ጋር የታረቀ ሰው ግን ከሰው ሁሉ ጋር መኖር ይችላል። አልፎም ከፍጥረታት ጋር ሰላም መሆን ይችላል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። መቼም እስከ ልደት ድረስ እንደምትታረቁ እርግጠኛ ነን አይደል? የቤት ስራ እየሰጠኋችሁ ነው። ያልታረቃችሁ ሰዎች እስከ 29 ድረስ እንድትታረቁ። ይሄንን ነው እንደ ሕፃናት ካልሆናችሁ መንግስተ ሰማያት አትገቡ ብሎ ጌታ የተናገረ። ከቃሉ ጋር ናችሁ። ሌላ ደግሞ የሕፃን ተባይ ሕፃን አንዱ አካሉ ምንድነው? አካሉ ቀላል ነው ይላል። ደግሞ ይገርማል። ደግሞ አካሉ ምንድነው? አቤት እያጽቆ ይላል። ተመልከቱ። በውስተ ሁሉ ፍናው ይላል። ተመልከቱ። በቀጭን መንገድ ለመሄድ አካሉ አያስቸግረውም። ሕፃን ፍሉ ትላለች በጠባባ ሁሉ ማለት ነው። አጭር ነው፣ ቀጭን ነው። ስለዚህ በፈለገው ማለፍ ይፈልጋል። ይበጽሕ ሀበ ዘፈቀደ፣ ወደ ፈቀደው ምን ይላል? ይደርሳል። ለምን? አካሉ ቀላል ነው ይላል። በዚህ ዓለም ላይ ተመልከቱ። አንተም በጠባብ መንገድ ግባ፣
ራስን አክብራቴው ቀላል አድርገው። ጠባብ መንገድን ምረጥ፣ ግዙፍ ነገርን አትውደድ። ስለዚህ ሕፃናት ቀላሎች ናቸው። ስለዚህ እነሱ ጠባብ መንገድን ማለፍ ይችላሉ። አንተም በጠባብ መንገድ እንድታልፍ ብለህ ሰማይ መንገድን ቀለል ብለህ ኑር። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሲበሉ ቀለል አድርጎ መብላት ማለት ነው። ጾም እንደዚህ ያለ ማለት ነው። ዮሐንስ አፈወርቅ ብሏል፣ ሆድ እንደ መርከብ ነው ብሏል። አሁን እኔ በጀልባ እየተመላለስኩ ነው። ጀልባይቱን አሁን ትንሽቱን ጀልባ ዝም ብለን ብንጭላት ምን ትላለህ? አቤት መስጠም ያለ አቅሙ የሚበላ ሰውም አይምሮ ይሰጥማል። የኋላ በጎ ማሰብ አይችልም። ዝም ብሎ መተኛት፣ እየጸለየ መተኛት፣ ያነበበ መተኛት። አይምሮ ሁሉ ግዙፍ ስለሆነ ጭንቅላቱ ይሰጥማል። ሆድ ምንድነው ካላችሁ፣ መብል ሆድን ያሰጥማል፣ ሆድ አይምሮን ያሰጥማል፣ አይምሮ ህይወትን ያሰጥማል። በዚህ ነው የሚሰጥመው። ሆዳም ሰው አይምሮ የለውም፣ ለሰው የማያስብ ገበሬው ራሱ ይሌለ እንዴ በቃሪያ የሚበላ ሰውና በጫማ የሚሄድ ሰው ለጓደኛው ያዝ ነው። ቃሪያው ሲያቃጥለው ዝም ብሎ መገምደል ነው። ረንጀራውን ጨርሰዋለሁ የለ ምን የሚለው መብላት ነው ማለት ነው። እሱ ለቃሪያው ማብረጃ የሚበላ ዝም ብሎ ማለት ነው። በጫማ የሚሄድም ባልንጀራ ይዞ ይወጋዋል አይደል? ስለዚህ ተመልከቱ፣ ለባልንጀራ እንዳናዝን የሚያደርገው ምንድነው? ሆዳምነት ነው። ቅዱሳን ወከማው እያጽቆሙ ለጻድቃን ይላል ፍኖት መቃን ዘዝንቱ ዓለም። ልክ እንደዚህ ሁሉ ለቅዱሳን አባቶቻችን ሁሉ ጠባቡ የዚህ ዓለም መከራ አላስጨነቃቸውም ማለት ከፈጣሪያቸው ደረሱ እንጂ አልተቸገሩም። ለምን? ምን ብለው ነው ያለፉ? ቀለል ብለው ስለኖሩ። ቅዱስ ያሬድ ይጠይቃል፣ እፎ አምሰጥዎ ለመጽበብ ከመይባእዎ ለመርህብ ይላል። ወደ ሰፊ ሀገር ለመግባት ቅዱሳን ጠባቡን ሀገር እንዴት ብለው አለፉት ብሎ ይጠይቃል ቅዱስ ያሬድ። እንዴት ብለው አለፉትና ደርዮሙ ወታግሶሙ ታግሰው ነው ይላል። ታግሰው ጸንተው አለፉት አለ። ጠባቡን አልፈው እንዴት ከሰፊ ሀገር ተደረሱ? እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንዴት ይሄንን ጭንቅ የሆነ ዓለም አለፉት ይባል? ታግሰው ሰውነታቸውን አቅልለው ወደ መንግስተ ሰማያት መግባት ቻሉ። ጠባቡን ዓለም አለፉት። የሕፃናት አንዱ ጠባያቸው ይህ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው ሕፃናት ሳይመረምሩ ይታዘዛሉ። እስኪ ሳይመረምሩ ይታዘዛሉ በሉ። ምን ሳይሉ ይታዘዛሉ? ሳይመረምሩ ይታዘዛሉ። ሳይመረምሩ መታዘዝ ምን አለ? አይ ይሄ ነገር አይሆንም፣ ይሄ ነገር አይሆንም አይሉ ይታዘዛሉ። እንዲህ አድርግ እሺ፣ ይሄን እንዲህ አድርግ እሺ። ሲደረግ የታየው ሁሉ ያለ መመርመር ይታዘዛሉ። እንደዚህ ሁሉ ለፈጣሪያችን ሳንመረምር መታዘዝ አለብን ይላል። ለአባቶቻችን መታዘዝ አለብን። አባ ጳውሎስ እና አባ ዮሐንስ የሚባሉ ሁለት አባቶች ነበሩ እና ደቀ መዝሙሩን ምን አለው መሰላችሁ? ከቃሉ ጋር ናችሁ? ሂድና አሉት፣ ሂድና ከጅብም የሚበልጥ ከነብርም የሚበልጥ ከአንበሳም የሚበልጥ ከዘንዶም የሚበልጥ ከአውሬ ሁሉ የሚበልጥ አንድ ጨካኝ አውሬ ነበር። ያ አውሬ እየመጣ መቃብር ቤት ውስጥ ከብት እያደነ በግ እያመጣ ይመገባል። ሂድና ከዚያ መቃብር ቤት ውስጥ ከዚያ አውሬ ስጋ ቀምታ አምጣልኛል። መነኩሴ ነው፣ ባይታዊ ነው። እንዴት አድርጎ ይቻላል? ኋላ ጭራሽ ደግሞ ምን ይሉታል? እሺ ብሎ የደሱ ሳይጠራጠር መታዘዝ በተፈጥሮ የማይቻለውን ኃይል ሁሉ ይሰጣል። እሺ ብሎ ሲሄድ ምን አደረገ መሰላችሁ? ወደዚህ አራቅ ሲል ቆይ አንድ ነገር ረስቼ ጆሮውን ይዘየው ጎተት ካምጣልኛል። በጣም አስቸጋሪ ጥያቄ ነው። አውሬውን ጭራሽ ስጋ ይዞ መምጣት ከባድ ነው። እንደገና ደግሞ ምን ማለት አውሬውን ዘድ እሺ አለ። እሺ አለ አላምን አለ። ራቅ ሲል ደግሞ እንዲህ አለ። እምቢ ያለ እንደሆነ አባ ጳውሎስ አባ ዮሐንስ ነው የሚባለው። አባ ዮሐንስ ና ብሎ አልበለዋል አላ ሊበላ አይደል? እንግዲህ ስጋውን ይዞ ሊመጣ አይደል? የአውሬ አገሳ ሊውጠው ሊውጠው ሲያገሳ እኔ አይደለው አባ ዮሐንስ ና ብለዋል ሲለው እሺ ብሎ መጣና እየጎተተ ይዞት መጣ። አስረከበው ማለት ይሄ ሁሉ የሚያመጣው ምንድነው? መታዘዝ፣ ለእናት አባት መታዘዝ፣ ለካህናት። እንዲያውም ቅዱስ ጳውሎስ ምንድነው የሚለው? ለእግዚአብሔር ብላችሁ ለጠማማም ቢሆን ታዘዙ። እስቲ በሉ ለእግዚአብሔር ብላችሁ በሉ። ለምን ቢሆን ታዘዙ? ለጥመቱ አንታዘዝም፣ ለጠማማው ነው የምንታዘዝ።
ለጠማማው እንታዘዛለን፣ ጠማማነቱን አንቀበልም። ለጠማማ ሰው ቢሆን ታዘዙ። ለጠማማ ሰው ስትታዘዙ ከመዘለ ጊዜነ ወክርስቶስ እንደምትታዘዙ ቁጠሩት። መታዘዛችሁ ምን ያደርጋችኋል? ያከብራችኋል። አንድ አባ ዳንኤል የሚባል የተከበረ አባት ነበረ። ስሙ የተጠራ መነኩሴ፣ ተአምርን የሚያደርግ በገድል ተቀጥቅጦ የኖረ ኃይለ እግዚአብሔር ያደረበት ነው። ኋላ አንድ ወንበዴ እናቶች ገዳም አባ ዳንኤል ነኝ ብዬ ልሄድ አለ። ሽፍተው ሄደና አንኳኳ። ማን? አባ ዳንኤል። ከፈቱለት። አያውቁትም አባ ዳንኤል። አባ ዳንኤል መጣ ብሎ እግሩን አጠቡት። እግሩን አጠቡና ምን አደረጉት? ልብስ ለብሷል፣ ቀሚስ አድርጓል። አይገርም? መጽሐፍ ለዚህ እኮ ነው ከሽፍታ ይልቅ ወይባ የለበሰ መነኩሴ ፍራ የሚለው ማለት ነው። ምክንያቱም ሽፍታ ሀገሩ ይታወቃል፣ በወታደር ይያዛል። መነኩሴ ግን ዳባ ስለለበሰ ሽፍትነቱን የሚያውቅበት የለም ማለት ነው። ስለዚህ ፍራ አለ። ኋላ ምን አደረገ? ደግሞ እንደዚህ ስላችሁ ጊዜ መነኩሴ ሽፍታ ነው በሉ፣ እንደ ጭንፊት እየሞጨልፋችሁ ማለት ነው። ምን አለ? ከዛስ ምን አደረገ? ሄድና ለብሷል ቀሚስ አባ ዳንኤል መጣ ብለው አጠቡና አንዲት የታመመች መነኩሴት ነበረች። እጣቢውን ሲደፉበት ተነሳች፣ ተፈውሳ መጣች። እምነታቸውና መታዘዛቸው አባ ዳንኤልን እንዳጠቡ ተቆጠረላቸው። ወንበዴ አጠቡ። ምንድነው የምታደርጉት? እኔ እኮ ሽፍታ ነኝ ወንበዴ ነኝ አለ። አይ አባ ዳንኤል መስለኝ። በኋላ እሱም ደግሞ ለካ የእነዚህ ሰዎች ሃይማኖት እንዲህ ያደርሳል ብሎ ተጸጽቶ መንኩሶ ለምናኔ በቃ ደግሞ እሱ ማለት ሽፍታው ራሱ ተመልሶ ማለት ካልተጠራጠር ሰዎችን ሳንመርጥ ከታዘዝን ጠማማ ነገር ካላዘዝን በስተቀር ካዘዙን ከታዘዝን እግዚአብሔር በዚህ ምን ይሰጠናል? ኃይለ እግዚአብሔር ያሳድርብናል፣ ረድኤቱን ይሰጠናል። ስለዚህ የቅዱሳን የሕፃናት አንድ ጠባያቸው እሱ ነው። ሌላው ሕፃን እገሊት አይኗ ጥሩ ነው፣ እገሊት ጆሮዋ ጥሩ ነው ይላል አይልም። ይኸውላችሁ ክፉ ምኞት የለባቸው፣ ዝሙት የለባቸው። ወንድ ሕፃን ቢሆን የሴት መልክ አያደንቅም፣ ሴት ሕፃን ብትሆን የወንድ መልክ አታደንቅም። ስለዚህ ምኞትን ቆርጣችሁ ጣሉ ነው። አይ በዚች ነገር ያስተላለፈው መልእክት ብዛት ምኞትን ቆርጠህ ጣሉ። ምኞትን ለመቁረጥ አይንን መመለስ ነው። ቅዱስ ዳዊት ሚጦና ይንቴ ከመይራ ከንቶ አይኖቼ ከንቱ ነገርን እንዳያዩ መልሳቸዋል። አይኖቼ ከንቱ ነገርን እንዳያዩ መልሳቸው። ማን ያለ? ቅዱስ ዳዊት። የሰው ልጅ አይምሮ ከካሜራ በጣም ብዙ ሚሊየን ጊዜ አቅም አለው፣ ቀርጾ ያስቀራል። እና ሰውን ትክብላችሁ አትዩት። እሺ መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። ይህ ነው አይንን መልስ ነው። ወጣቶችን ማስታወኑ፣ ሴቶቹም አብዳችኋል መቼም እውነት የለም። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልካላችሁ። ወንዱ አይኑን አፍጥጦ እየማለ አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም። ወደ ጅላጅል ነው የሚለው ማለት አልቋል። በሴት ፎቶ የነሆለለ ነው ሆኖት ማለት ነው። እኮ ነው አታውቁ? ሴቶች ታይተው የመወደድ ጸጋ አላቸው። የዚህ ምስጢር ደግሞ እነግራቸዋለሁ። የሌላ ታይተው ለሚወደዱት ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ አዲያ በኋላ ሴትናውን ጠበኛው ነው ሊቀር ሆነ። በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል እና አይን ላይ መጠንቀቅ ነው። ሰምታችሁኛል? አይኔን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 አገሮችን ቀጥቶ የገዛው እስክንድር ለወታደሮች የሚመክራቸው ምክር ምን ነበር መሰላችሁ? በጠላት ሀገር ሄዳችሁ በውሃ እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡ። እንዲያው 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይልኛ። ይህን ነው ጌታ ያለ። ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። ሕሊናቸው ንጹህ ነው። ሕፃናት ሕሊናቸው ንጹህ ነው። አሁን ቅዳሴ ሲቀደስ እግዚአብሔርን እኮ ያያል። ይገርማችኋል። ሕፃናት ቅዳሴ ሲቀደስ እግዚአብሔርን ያዩታል። እኛ ይታየንም የኃጢአት መጋረጃ ስለጋረደ። ብፁዓን ንጹሐነ ልብ እስመ ሙንቱ ይሬእይዎ ለእግዚአብሔር። ልባቸው ንጹህ የሆኑ ሰዎች እነሱን ውዳን ክቡራን ናቸው። ማንን ያዩታልና? እግዚአብሔርን ያዩታልና። ስለዚህ ሕፃናት ይህ ናቸው። ሌላ ሕፃናት የሕፃናት ኃይላቸው ልቅሶ ነው። እስኪ ወደ የሕፃናት ኃይላቸው ወደ የሕፃናት ኃይላቸው ምንድን ነው? ድገሙት።
እንጂ የሕፃናት አይናቸው ምንድን ነው? ልቅሶ ነው። የክርስቲያኖች ኃይላችን ምንድን ነው? እንባ። የክርስቲያኖች ኃይላችን እንባ ነው። ይለቀሳል፣ እንባ ያሰጥማል። ብረት፣ እሳት ወይም ደግሞ ሌላ ነገር የማይቀደውን ሰማይ ቀዶ የሚወጣ እንባ ነው። እስራኤላውያን 215 ዓመት በግብፅ ባርነት ሲኖሩ ፒራሚድ እያሰሩ ሲያሰቃዩቸው ዱባ እያበሉ የማይጠቀሙበትን ጡብ ሊቃውንት እንዴት ተርጉመውታል? ዛሬ ግብፅ የምትኮራበትን ፒራሚድ የሰሩት ግብፃውያን ናቸው። ያንን ከዚያ ፒራሚድ ግን ግብፃውያን እስራኤላውያን አይጠቀሙም። ያንን ጡብ እየተኮሱ ጭቃውን እያቦኩ ያንን እየተኮሱ ይሰራሉ። እነዚህ የማይጠቅማቸውን የኃጢአት ግንብ የሚሰሩ የምዕመናን ምሳሌ ነው ይላሉ ሊቃውንት። ከዚያ በኋላ ምን አደረጉ? ነፍሰ ጡሮችን ሁሉ ጭቃው ይሏቸዋል። አንዲቱ ስትረግድ ምጡ አመጣ። እዚያው ነው ኧረ ምጥ ደረሰ ስትል እዚያው ላይ ውለጂው። የሰው ደም ጭቃውን ያጠነክረዋል እንጂ ምን ይላል ብለሽ ነው አለ። ያለ ጭክና በእውነት ነው። በእኛ ዘመን ሲህ ያልተሰራለት ምን ያላደረግነው ኃጢአት አለ? የቀረን ነገር እኮ የለም። በእውነት እንባዋን አለቀሰችና በእጇ እንዲህ አድርጋ በእጇ ይዛ ወደ ሰማይ ሀሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ እግዚአብሔር አለ ብላ ወደ ሰማይ እንባዋን ስትረጨው ሰማይ በጦርነት የማይከፈተውን ሰማይ እንባዋ አንኳኳው። የሰማዩን ደጅ እግዚአብሔር የምሕረት በሩን ከፈተ። ወንድማቸውን ሽጠው ዮሴፍን ለግብፅ ባርነት ሽጠው እነሱ 215 ዓመት የተገዙበትን የባርነት ቀንበር በአንዲት ሴት እንባ ተሰበረ። ከዚያ በኋላ ሙሴን ያህል ሰው አስነሳ። ክንደ ብርቱን ሙሴን ያለ ሰረገላ ተዋግቶ እግዚአብሔርን ይዞ በጽሪት በመዝራይት እስራኤላውያንን ከግብፅ ባርነት ፈልቅቆ ፈርዖንን ከነሰረገላው አስጥሞ ይዟቸው ወጣ። ሕፃናት ኃይላቸው እንባ ነው። እኛም ማልቀስ አለብን ነው አላችሁ። አሁን ሰው ያለቅስ ታለቅሳለች። እንዲያውም ማን ነው በቀደም ሲነግረኝ የአዲስ አበባ ሰው እዚህም ጎንደር ይኖራል። ባለሀብቶቹ ዘመድ ያልሆነውን ጋር ከፍለው ማስለቀስ ጀምረዋል አሉ። ዘመድ ሲሉ ኢትዮጵያ ድረስ ነው ማስለቀስ። እዚያ ተሰብስቦ ማስለቀስ ማለት እናቴ እያለ ማለት እናቱ አይደለችም አክስቱም አይደለችም። እንዲያውም ሰውየው የሚያለቅሰው ወይኔ ለሳንቲም ብዬ እንዲላልቅስ ብሎ እያለቀሰ ይሆናል። ሰው ደግሞ ለዚህ ጉዳይ ያለቀሰ እያለ ሊያለቅስ ይችላል። ለምንድን ነው ግን እንዲህ ልባችን የደነደነው? አሁን ክርስቶስ ሞተ ብሎ ሰው ያለቅስ ኃጢአቱ ያስለቅሰው ምናይን እና እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ ተመሳጥሮበት አመስጥረውበታል። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ማንን ማየት ሲቻል? እስቲ በሞቴ ሰሞኑን እስከ ልደት አንድ ቀን ለአንድ ሰዓት ወይም ለሁለት ሰዓት ቁጭ በሉና ወረቀትና እስክሪብቶ የያዛችሁ እኔ ምናይ ማን ነኝ ብላችሁ ጻፉ። ሌብነቱን ታውቁታላችሁ፣ ዝሙቱን ታውቁ። እንደው እኔ ማን ነኝ ብላችሁ ኃጢአታችሁን በሙሉ ዘርዝሩ፣ ጻፉት። እኔ ነግራችኋለሁ እንዳትረሱ። ኋላ ደግሞ እግዚአብሔር ምን አደረገልኝ ብላችሁ ደግሞ ጻፉ። የዚያን ጊዜ እንባ ማግኘት እንችላለን ማለት። አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። 600,000 የእስራኤል ሕዝብ የወጣ በአንዲት ሴት እንባ ነው። ማልቀስ ከተቻለ ይህን ማምጣት ይቻላል። ሰዋውን ደንድኗል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላ ሕፃን የእናት አባቱ ጥገኛ ነው። እስኪ በሉ ሕፃን ነው። የማን ጥገኛ ነው? የእናት አባቱ ጥገኛ ነው። ምን ማለት ይመስለኛል? ያለ እናት አባቱ ሕይወት የለውም፣ ሕፃን ነው። አንተም ከእግዚአብሔር ተጠጋ ማለት ከእግዚአብሔር ተጠጋ። እግዚአብሔርን አትንቀቅ ማለት እግዚአብሔርን አትንቀቅ። እግዚአብሔር መጠጊያ አምባ ቅጽር ነው። እግዚአብሔር ያልተጠጋ ሰው አውሬ ይበላዋል። እግዚአብሔርን አለመልቀቅ ባልናል፣ ከስጋው ከደሙ አለመራቅ፣ ጸሎት አለማቋረጥ። ማንኛችሁም ሁላችሁም እግዚአብሔር የማይሰማው ፍጥረት የለም። በእውነቱ እግዚአብሔር የማይሰማው ፍጥረት የለም። ስለዚህ በየቦታው የምንጠቅ በየቦታው የምንሞት ለምንድን ነው ካላችሁ ከእግዚአብሔር ጥግነት ከእግዚአብሔር አለትነት ስለምንወጣ ነው። ወታደሮቹ ምሽግ ይዘው የሚዋጉ ለምን ይመስላችኋል? ጥግ እንዲሆናቸው በጀርባ የሚመጣው እንዳይመታቸው አይደለም። እኛ የማናውቀው ዲያብሎስ እንዳይወጋን ከእግዚአብሔር መጠጋት አለብን። እግዚአብሔር የተጠጋ ሰው
ማን ይላል? ዲያብሎስ የትኛውንም ያህል ጦር ገረቡን መውጋት አይችልም። ለዚህ ዮሐንስ አፈወርቅ ዲያብሎስ ተኮሰ፣ ጥይቱን ጨረሰ፣ ዝናሩን አራገፈ፣ ቤተክርስቲያንን ግን ማጥፋት አልቻለም ብሎ የተናገረው። ስለዚህ ከእግዚአብሔር መጠጋት ማለት አቅምን ማወቅ፣ ከቤተክርስቲያን መጠጋት። እንዲያውም ቤተክርስቲያን ሳይመጡ መዋል እኔ ለራሴ እበቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ፣ እግዚአብሔር አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ እበቃዋለሁ፣ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ፣ አትባርከው ማለት ነው። ያንን ሳይጸልዩ ማግባት ትዳሩን እኔ ራሴ እበቃዋለሁ፣ ግድ የለም እግዚአብሔር አትምጣብኝ ቤት ነው። ይኩን ወለ እግዚአብሔር ጥግ ያደረሰው ሰው ግን ያልፋል። እንዳውም እኮ በዱዲያኖስ ዘመነ መንግስት የዱዲያኖስ ኃያላን የሆኑ ክርስቲያኖችን ድንጋይ እየወረወሩ ሲመቷቸው ወይ ክርስቶስን መርጣችሁ ሙቱ ወይ ደግሞ ክዳችሁት ደግሞ ምን አለ ሕይወትን ምረጡ አላቸው። መርጠን ጨርሰናል፣ ክርስቶስን መርጠናል አላቸው። እንግዲያስ ብሎ ድንጋይ ሲወረውሯቸው ለነሱ የሚወረውሩት ድንጋይ የዱዲያኖስን ታዛዦች እየተመለሰ ይመታቸው ነበር። ማን ነው የሚያደርግ? እግዚአብሔር ነው። የእግዚአብሔር ጥገኛ ለመሆን ያብቃን። ከእግዚአብሔር ተጠግተን ለመኖር ያብቃን። ሕፃን ልጅ ማንን ያስብልን? እስኪ ንገሩኝ፣ በሉ ንገሩኝ። ለእኛ የሚያስብልን ማን ነው? እግዚአብሔር ያስብልን። አትጨነቁ። አሁን ስንጸልይ ሁሉ ጸሎቱ በሙሉ የሚያልቀው በጭንቀት ነው። በጭንቀት ለዚህ ነው የሰኞ ውዳሴ ማርያም ደርሰን ዮሐንስ ወንጌል ደርሰን የምናገኘው። ለምሳሌ ጸሎቱ ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድን ነው የምሆነው? ለገሌ የምከፍለው ብር ምንድን ነው? ወደፊት የምኖር ከየት ነው? ከማን ጋር ልኖር እችላለሁ? እገሌ በቀደም ተከናናኝ ደግሞ ሆነ ጸሎት ላይ ሁሉ ሪፖርት የሚቀርበው ማለት ነው። ለምንድን ነው ስትሉ እግዚአብሔር ያስብልኛል ስለማን ነው። እስኪ በሉ እግዚአብሔር ያስብልኛል ነው። ማን ያስብልኛል? እግዚአብሔር። ሕፃንን እናቱ የምታስብለት ከሆነ እግዚአብሔር እንዴት አያስብልንም? ፍጠረኝ ሳንል የፈጠረን የማይዘነጋ አምላክ እንዴት አያስብልንም? ግድፍ ላይ ለእግዚአብሔር ህሊናከ ወውእቱ ይሴሰከ እንዲህ አድርገህ ኑር ለማለት እንደ ሕፃናት ሆኗል። በመካከላቸው ጠርቶ ያቆመው ሕፃን አግናጤዎስ ምጡ ዘአንበሳ ይባላል። ይህ ሕፃን ጌታ ታቅፎ አስተማረበት። ከቅዱስ ጴጥሮስ ጀምሮ የሮም 3ኛው ሊቀ ጳጳስ ነው። ጌታ ታቅፎ አስተማረበት አግናጤዎስ። በዚህ በሮም አደባባይ ላይ ክርስቶስን ካልካልክ ለተራቡ አንበሶች ወርውረን እንጥልሃለን ብለውት ነበር። እንጥልሃለን ሲሉት ምን እንዳለ ታውቃላችሁ? እንዲህ ነበር ያለው፣ ክርስቲያኖች መምህር ለጊዜው ሃይማኖቴን ክጃለሁ በልና ሰንብትልን እንድታስተምረን አሉት። እሱ ግን ምን ይላቸው ነበረ? ወደ ጌታዬ ከሚሄድበት ከመንገድ ላይ የምትቆሙብኝ ለምንድን ነው አለ። በሞት በኩል ወደ ክርስቶስ እንደሚሄድ ያውቀዋልና ተወኝ እንጂ የአንበሶች ጥርስ እንደ ወፍጮ አድርጎ ይፈጨኝና እንደ ንጹሕ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት እሆናለሁ። በአንበሶቹ እፈጫለሁ፣ ከዚያ የጌታዬ መስዋዕት እሆናለሁ። እኔ ለክርስቶስ የተዘጋጀው የበቀልኩ ስንዴ እኮ ነኝ ብሎ ነበር የተናገረው። እንዲህ ያለ ቆራጥ ሰማዕት ነበረ። በኋላ ተመልከቱ፣ እሱን የገደሉት ኃያላኑ ጠፍተው የእሱ ዘር ግን ሰፍቶ እነ ቅዱስ ፖሊካርፐስ ሰፍተው ሌሎቹም ቅዱሳን እነ ቅዱስ ሄሬኔዎስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ የክርስቲያን ደም ዘር ነው የሚባለው ለዚህ ነው። ዘር አንዱ ነው ይዘራል፣ ብዙ ሆኖ ያፈራል። ክርስቲያኖች አንዱ ነው ይሞታል፣ ብዙ ሆኖ ይበቅላል። አግናጤዎስ ብቻውን ሞቶ ብዙ ሊቃውንትን አፈራ። እንዲህ እንደሱ ቆራጥና ሰማዕት የምትሆኑ ሃይማኖተኛ ካልሆናችሁ ለማለት ነበር። ንጹሕ ሰው ነበር። ማን? ቅዱስ አግናጤዎስ። የቅዱስ አግናጤዎስ በረከት ይደርብን። አርያም እንደው እንደ ቅዱስ አግናጤዎስ ያለውን የትሕትናን በእግዚአብሔር የማመንን የእውነተኛነትን ከዝሙት ንጹሕ የመሆንን ራስን አቅልሎና ሰውነትን ገዝቶ የመኖርን አኗኗር ካልተቀበላችሁት የኔ ብትሆኑ አትችሉም። ይህን ሕፃን የተቀበለ እኔን ይቀበላል ማለት እንደ አግናጤዎስ ያለ አኗኗር ያለው ሰው እኔ አድርበታለሁ አለ። ሁለተኛ እንደዚህ ሕፃን ቅዱስ የሆነውን እንደ አግናጤዎስ ያለውን ቅዱስ በምልጃ በረድኤት የተቀበለውን ሰው እኔን ተቀበለ። ስለዚህ ምን ማለት ነው? እንደዚህ ሕፃን ያለውን የተቀበለ እኔን ተቀበለ ማለት ቅዱስ አግናጤዎስን የተቀበለ ክርስቶስን ይቀበላል። ቅዱስ አግናጤዎስን መስለው እንደዚህ ያለውን ያለ ይህ ሕፃን ብቻ አይደለም። ቅዱስ አግናጤዎስን መስለው የተወለዱ ቅዱሳንን ሁሉ የተቀበለ እኔን ይቀበላል። እንግዲያውስ በቅድስና የተወለዱ ሕፃናትን
ቅድስና ማክበር፣ ምልጃቸውን ማመን፣ በስማቸው መማጠን ክርስቶስን መቀበል ነው። ከእነዚህም አንዱ አቡነ ተክለ ሃይማኖት ይባላሉ ለማለት ነው። የሁሉ ዙሪያ ከእነዚህ አንዱ አቡነ ተክለ ሃይማኖት ናቸው። ዛሬ ልደታቸው ነው። ለምንድን ነው የምናከብረው? እሳቸው ልደት ለምን እናከብራለን? እንደዚህ ያለው ሕፃን የተቀበለ እኔን ይቀበላል ብሏል። የተክለ ሃይማኖትን ልደት ማክበር የክርስቶስን ልደት ማክበር ነው። ለምንድን ነው እንደዚያ የሚሆነው? ለክርስቶስ የኖሩ ስለሆኑ፣ ለክርስቶስ የኖሩ ራሳቸውን ጥለው የኖሩ ስለሆኑ እንዲያው አሁን ዛሬ በየሜዳው እየመጣ ኢየሱስን ተቀበል ይላል። ኢየሱስን ተቀበል ይለኛል። እኔ ተክለ ሃይማኖትን ስቀበል ኢየሱስን ተቀብያለሁ። ሐዋርያትን ስቀበል ኢየሱስን ተቀብያለሁ። እናቱን በእናትነት ስቀበል ኢየሱስን ተቀብያለሁ። ይሁን ቅዱሳንን የተቀበለ ክርስቶስን ይቀበላል። እንዲያው ቅዱሳንን የሚያቃልል ሰው ክርስቶስን አይቀበልም ማለት። ምክንያቱም እሱ ምን ብሏል? ይህን ሕፃን የተቀበለ እኔን ይቀበላል ብሏልና። ቅዱሳንን የማይቀበል ሰው ክርስቶስ በሱ አድሮ አይኖርበትም። ወደ አባታችን ወደ አቡነ ተክለ ሃይማኖት ልደት ነው ተዳችሁ። እንደዚህ ያለውን ሕፃን የተቀበለ እንደማን ያለውን? እንደ ተክለ ሃይማኖት ያለውን፣ እንደ ቅዱስ ቂርቆስ ያለውን። አቡነ ተክለ ሃይማኖት አባታቸው ጸጋ ዘአብ፣ እናታቸው እግዚአብሔር ይባላሉ። በሸዋ ክፍለ ሀገር የነበሩ የተመረጡ ባልና ሚስት ናቸው። ከተመረጡ ከተከበሩ ቅድስና ካላቸው ቤተሰብ የታጨች የእናታችን የእግዚአብሔር ስሟ የቀድሞ ስሟ ሳራ ትባላለች። ታጭታ ለጸጋ ዘአብ ለንጹሕ ካህን ለንጹሕ ዲያቆን ለጸጋ ዘአብ ታጨች። ስትመጣ ሰራተኛ ነበረች። እጇ ከመፍተል ከመስፋት ከመስራት የማይወዝን ትጉህ ታማኝ ንጽሕት ምራት ነበረች ማለት ነው። ኋላ የጸጋ ዘአብ አባት አይቶ ይችንስ ሳራ ብቻ አይደለም መባል ያለባት፣ ሳራ ሳይሆን መባል ያለባት እግዚአብሔር ጌታ የመረጣት መባል አለባት። እንዴት ያለች ትጉህ ሃይማኖት ያላት ጸሎት ያላት እጇ ከስራ ከማይወዝን። አሁን ዛሬ ሴቱ ትሰራላችሁ፣ ሰሩ ልብስ ሲያምራችሁ ፖርሳችሁን አንጠልጥላችሁ እንደሰው ቡቲክ ማለት ነው። ነጠላ አትፈትሉ፣ መቀነት አትፈትሉ፣ ጋቢ አትፈትሉ ብሎ ማለት ነው። አሁን ወጥም ራሱ ብዙ የከተማ ልጆች ወጥ እንኳን መስራት የማይችሉ እየሆኑ ነው ሴቶቹ ማለት ነው። በምንም ታምር አይሰሩ። አይ ሰው ልጄ ወጥ መስራት የለባት ትምህርቷን ትማረዋል እያለ ቀውላለ እያደረጋችኋቸው ወጥ መስራት አለባቸው ሁሉ ማለት መትጋት እግዚአብሔር የሚያስመስል ስራ እኮ ነው። ሴት በስላሴ የተመሰለች እኮ ስላሴ ሁሉ ጊዜ ለዚህ ዓለም እንደሚሰሩ ተግታ ስለምትሰራ ነው። ትፈትን ትሰፋ ነበር ስትሰራ። ከዚያ ጌታ የመረጣት አለ። የወላድ እናት አባቶቻቸው ሞቱ። ጸጋ ዘአብና እግዚአብሔር አብረው ብቻቸውን ኖሩ። በትዳራቸው ተከባብረው ሲኖሩ እሱ የተቀደሰ ካህን ነበር፣ ከቤተ ክርስቲያን የማይለይ በአመ ገይስ ለአጢን ዕጣን ቤተ ክርስቲያን ዕጣን ለማጠን የሚሄድበት ጊዜ ነበረ። ወአመ ገይስ ለዘምሮ ዳዊት ለመዝሙረ ዳዊት ለመጸለይ ቤተ ክርስቲያን የሚሄድበት ጊዜ ነበረ። ይህን ሁሉ በቀን የሚያደርገው ወአመ ገይስ ለምህሮ ሃይማኖትን ለማስተማር ወደ ቤተ ክርስቲያን የሚገሰግስበት ጊዜ ነበረ። ወአመ ገይስ ለአንብቦ መጻሕፍትን ለመመልከት ወደ ቤተ ክርስቲያን ይመጣ ነበረ። ወአመ ገይስ ተመልከት ለገቢረ ትሩፋትና የቅድስና ስርዓትን አብዝቶ ለመስራት በቀን 5-6 ጊዜ ወደ ቤተ ክርስቲያን ይገሰግስ ነበረ። ማን? ጸጋ ዘአብ እንዲህ ያለ ካህን። እሷም የታመነች ነበረች። እናንተም የታመነ እንግዲህ የሁሉ ቄስ ባል ወደ ቤተ ክርስቲያን መገስገስ የሚችለው ሚስቱ ታማኝ ስትሆን ነገረኛ ሳትሆን የቀረች እንደሆነ ማለት ነው። ሁልጊዜ ቅዳሴ ምንድን ነው ማትብ እኔን እኮ ትተኛ። አሁን ዛሬ እኮ ብዙ ሴት አሉ ነው ያልሰማው ቄስ ማግባት አንፈልግም ይላል አሉ። ለምን የሚለው ራ መታሰሩ ለመፋታት አቅደው እንደው ሞታላችሁ እንደው ይገርማል እኮ ነው። ገና ኑር ይፋታል ብላችሁ እንዴት እንደዚህ ትላላችሁ? መታደል እኮ ነው ለካህን ሚስት መሆን። ዛሬ እንዲህ ሲከሰክስ እሷ ታማኝ ናት። ልጅ አጡ ተቸገሩ፣ መካን ሆኑ። የትዳር መከራው ልጅ ማጣት። ልጅ ማጣት ደግሞ ዓላማ አይደለም፣ ማወቅ ያለባችሁ ማለት ነው። ልጅ ማጣት ዓላማ አይደለም። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን ሄደዋል? እሷ
ልጅ ትፈጥራለች። ስለዚህ በምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መጠም አይገባም። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይመካንነት ምክንያት ትዳር አይፈተንም። የመጋባት ዓላማው መዳን እንጂ መውለድ አይደለም። ከተገኘ መውለድ አንዱ የትዳር አካል ነው። አግብቶ አለመውለድ ደግሞ ዝሙት ነው። አግብተው የማይወልዱ ሰዎች ከዘማውያን አይሻሉ። መውለድ ይገባል። ክርስቲያን እንዲያንስ የምታደርጉ ነው አትወልዱ። ሆዳም ናችሁ ቶሎ ነገ ልጅ ወልጄ ነው ምን በላለሁ ብላችሁ ማለት ነው። ስሩ፣ እግዚአብሔር ያሳድጋል። ለምናችሁ ሲሆን አታሳድጉ። እመቤታችሁ እኮ ለምናን ያሳደገችው የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ውለዱ፣ አሳድጓቸው፣ ስሩ። ሰነፋችሁ እግራችሁ ዘርግታችሁ አትዋሉ። ደግሞ ልጅ ውለዱ። ሀጣችሁ ደግሞ እግዚአብሔርን አመስግኑ። ቢታጣም እግዚአብሔር ይመስገን፣ ቢገኝ እግዚአብሔር ይመስገን። ልጃቸው ነው አላ አንድ ቀን ሐዋርያ እንዲህ አለችው፣ ወንድሜ ብትሰማኝ ምክር መክር ነበር አለችው። የሚስት አንድ እርዳታ ምክር ነው። ብትመክረኝ መክር ነበር አለችው። መልካም ከሆነ እሰማሻለሁ አለ። አይ ገንዘባችን ሁሉ ለድሃ እንስጠው ምን ያደርግልናል አለችው። አይ ምክርሽ መልካም ነው፣ ግን ደግሞ መጽሐፍ ለመስጠት አትቸኩል፣ ኋላ ስትሰጥ ትጸጸታለህ ይላል አለ። አይ እግዚአብሔርን በመቃብር ማን ያመሰግነዋል ብለን ከሞት ወዲያ እንመጸውተው እንወቅበት አለችው። መልካም ነው። ሕንፃ ወውሉድ የአብዩ ስመ ወምኔሆሙ ብእሲት እንተ ሰናይ ልባ። ሕንፃና ልጅ ስም ያስጠራል። ከዚህ ሁሉ ይልቅ ልቧ ያማረች ሚስት መልካም ጸጋ ናት። እንዴት ያለ ምክር መከርሽኝ? እሺ አለ። አላ ገንዘባቸውን በሙሉ ለድሃ መጸወት። ሰራተኞቻችንን ነፃ እናውጣቸው አለቻቸው። ገረድ ሎሌ አይባሉ። እዚያ ምን አለ? በሉ እንግዲህ ሰራተኞቹን ነፃ አውጡ። ሎሌዎችም የእግዚአብሔር ወንድም ተባሉ፣ ገረዶችም የእግዚአብሔር የጸጋታ ወንድም ተባሉ፣ ገረዶችም የእግዚአብሔር እህት ተባሉ። እንግዲህ ገረድ ሎሌ አትባሉ፣ ነፃ አውጡ አለ። ምን አረግነ እናንተ የምንለይ አጥፍተን እንደሆነ ግረፉን አላቸው። አራት ገረፉ። ከወደዳችሁ ከእኛ እንለይም ካላችሁ ልጅ ሆናችሁ ኑሩ እንጂ እንግዲህ ገረድ አይደላችሁ ማለት ነፃ አውጧቸው። ገንዘባቸውን ሁሉ ለድሃ ሰጡ። የቅዱስ ሚካኤልን ዝክር ይዘክሩ ነበር በወር ቅዱሳን እንዲታሰቡ። እንደው መቼስ የዚህ ዓለም ሰው በደሉ መከራ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የመላእክት በዓል፣ የሰማዕታት በዓል፣ የጻድቃን በዓል ይላል ስንል ለምንድን ነው እንደዚህ የሚደረግ? ኦርቶዶክስ በዓል ታበዛለች ይላል። ግን ራሱ ምን ያደርጋል? የኤችአይቪ ቀን ብሎ ያከብራል። አይገርማችሁ? የኤድስ ቀን እየተከበረ የመላክ ቀን አይከበርም ይባላል። ስለ ኤድስ እንድንከበር የተደረገው ለምንድን ነው? ሰው የኤችአይቪ ቀን በመጣ ጊዜ በኤድስ እንዳይጣል ሩዋንዳ ነው የት ውስጥ ነው ኤድስን ለመከላከል ምን እናድርግ ተባለና ለአንድ ጊዜ ሰው አልገባው ስላለ ደህና ዋላችሁ ሲባል መልሱ አልቀናል ምን ተባባለ። ደህና ዋላችሁ አልቀናል፣ እና ሰነበታችሁ አልቀናል እኮ ግፍ ነው ማለት ነው። ትዝ እንዲለው ማለት ነው። እንደዚህ ከሆነ ሰው በሽታ ትዝ እንዲለው በዓል ካከበር በሽታ ትዝ እንዲለው ባለ ውለታ የሆነ ቅዱስ ትዝ እንዲለን በዓል ማናከብረው ለምንድን ነው? የእጅ መታጠብ ቀን አለ። ይገርም። የእጅ መታጠብ ቀን የለም አለ። የጥፍር ቀን ማለት ነው። አሁን ደግሞ ቅዱሳን አይመሰገኑ ይላል። ቅዱሳን አይመሰገኑ ምስጋና ያስፈልጋል። ታንክስ ጊቪንግ ዴይ ብሎ ደግሞ ያከብራል። የምስጋና ቀን ማለት ነው። የምስጋና ቀን ተብሎ በዓለም አቀፍ ደረጃ ይከበራል። ከዚያ ለውድ ወንድሜ ናተው ገኔ እንዲህ ስላደረግልኝ አመሰግናለሁ፣ እንዲህ ስላደረግ ተክለ ሃይማኖት አመሰግናለሁ አይባልም። መጽሐፍ ቅዱስ አይፈቅድም። ተመልከቱ ሰው አብዶ እዚህ ደርሷል። አብዶ ሶፍት ያዋሰውን ባለሱቅ ተይቶ ምን ሄደ? ሀገር ያቀኑ ቅዱሳን ደግሞ ሲታሰቡ ደግሞ ነውር ነው ይላል። ውለታን መርሳት ዲያብሎሳዊነት ነው። ሰው የእናት አባቱ ውለታ እንኳን እንዳያስታውስ እያደረጉ ሲራክ ምንድን ነው የሚለው? የእናትህን ምጥ አትርሳ ነው። የእናትህን ምጥ አትርሳ፣ የአባትህን ድካሙን አትርሳው ነው። ሰው ለእናት አባቱ ግድ እንዳይኖረው ሳናውቀው በብቸኝነት ይሄ በራስ ወዳድነት ራሳቸው የሳይንሱ ሰዎች ኢጎ ነው ምናምን በሚሉት ማለት ነው። በራስ ወዳድነት ይሉ ከራሱ ውጭ እንዳያስብ እናት አባቴ ሲሆን ለራሳቸው ብለው ተጋብተው ወለዱ እንጂ ለኔ ብለው ተጋብተው አይምሮ የሌለው ሰው እያፈራል ማለት ነው። አቃሩ ጋር ናቸው እና ቅዱስ ሚካኤል እንዴት ነው? ቅዱስ ሚካኤል ማናስበው ሁሉ እናስበዋለን እንጂ
እግዚአብሔር እኮ ውለታን የማይረሳ አምላክ ነው። እኛን ውለታ አትርሱ ያለ አምላክ እሱ ውለታ ይረሳል? እግዚአብሔር ሲቀናል። የቅዱስ ሚካኤል በዓል ተከበረ። ቅዱስ ሚካኤልስ እግዚአብሔር ነው አልነውን? አምላክ ነው ያለ አለ? ቅዱስ ሚካኤል ታሰበ ተብሎ የሚገባው እግዚአብሔር ልጆቹን ከፍ የሚያደርግ በጸጋው ያከበረን መልኩን የሰጠን እንኳንስ በቤቱ በዓል እንዲከበራቸው የገዛ ስጋውን ሲሰጥ እንኳን ያልነፈገ ፈጣሪ ነው መድኃኒዓለም። እንኳን በዓል ተከበረ እንኳን ቀን ተሰጣቸው ነው ሊከፋው። ሰኞ አከበራችሁ ነው ሊከፋው። ይሄንን በዓል ቅዱስ ሚካኤል ሲያከብሩ ከዚያ በኋላ ምን አደረጉ? ዝክር የሚዘከርበት ታጣ። አንድ ቀን የቅዱስ ሚካኤል መዘከሪያ ሲያዝኑ ሲተክዙ ሲያዝኑ ሲተክዙ ኖሩ። ኋላ ዘክረው ጨርሰው ይሄ ኋላ የመጣ ታሪክ ነው። ሲዘክሩ ጦርነት መጣ። ሞተሌኒ የሚባል በዳሞት ወላይታ ውስጥ ያለ ቦታ ነው። ዳሞት የሚባል ቦታ ሞተሌኒ የሚባል ንጉሥ ተነሳ። ይህ ሰው በቃኝ የማይል ስልጣን የማይበቃው እንዲህ ያለ ሰው ነበር። እንዲህ ያለ ሰው የመኳንንቱን ሚስቶች ሁሉ በጦርነት እያሸነፈ ሚስቶቻችሁን ላኩልኝ እያለ እየገበሩለት ያስነውራቸው ነበር። በሀገር ያሉ ደናግላንን ሁሉ እያስወሰደ ነውር ይሰራ የነበረ ሰው ነው። ፍጹም ጨካኝ። ሀገር እየወረረ ጸጋ ዘአብ ካለበት ደረሰ። ጸጋ ዘአብን ያባረሩ ሰራዊቱ ያባረሩ ሲሮጥ ጦር ሲወረውርበት ጦሩ ከእጁ ተጣብቃ ቀረች። በማን? በእግዚአብሔር ኃይል። ወይም ይጣለ እኪት ዲበጸላይቴ ይላል ቅዱስ ዳዊት። ወይም ይጣለ እኪት ዲበጸላይቴ በኔ ላይ የመጣውን ክፉ ነገር ወደ ጠላቶች የሚመልሳቸው ያው ቅዱስ እግዚአብሔር ነው። መለሰውና እዛው ተጣበቀ። ባሕር ውስጥ ገባ ሲጨንቀው። ባሕር ውስጥ ሲገባ እውነት ቅዱስ ሚካኤል ውለታዬ ነው ዝክርን ዘክሬ ፈጣሪ ይሄ ነው ውለታዬ በዕለተ ቀንህ ደግሞ እያለ ይጨነቃል። 3 ቀን ባሕር እንደ ቤቱ ነው ሰነበተ። ኋላ ቅዱስ ሚካኤል መጥቶ እንዲህ አለው፣ ሀውጭ ሳለህማ ባድንህማ አይደነቅም ነበር፣ ከዚህ ገብተህ ሳወጣ ነው እንጂ የሚደነቅ አለ። መልሶ አፈፍ አድርጎ በክንፎቹ ታቅፎ ከሚያገለግልበት መቅደስ መለሰው። ማን? ቅዱስ ሚካኤል ማለት ነው። ሁላችንም ከመከራ ጉድጓድ ያወጣል። መልሶ አመጣው። እሱም መልሶ ካመጣው በኋላ ደግሞ ሲመለስ እግዚአብሔር ማርከው ወስደዋል። ወስደው ውበቷ መልካም ስለነበረች ፊቷ እንደ ፀሐይ ያበራ ስለነበረ ወታደሮቹ አንዱ በኔ ፈረስ ትጫን ይላል፣ አንዱ ደግሞ ልሸከማት ይላል፣ አንዱ ልዘላት ይላል። እንዲህ እያሉ ግን እግዚአብሔር ጠብቋት ነው ሳይሰሩባት፣ አይ ይችንስ እኛ እንደርስባትም ለንጉሱ ሚስጥር መሆን የለበት አስባላቸው። እግዚአብሔር ቸር አይደለም? ግድ የለም እነሱን ተለፍጭ ደግሞ ኋላ እግዚአብሔር ያውቃል። ኋላ ጠብቆ ወሰዱና ቤት አስገቧል። ወስደው ንጉሥ እንዲህ ያለች መልከ መልካም ሴት አምጥተንልሃል አለ። በሉ ነገ መልካሙን ልብስ አልብሳችሁ ይዛችኋት ነው። እስከዚያ በጎ ልብስ አልብሳችሁ ጥሩ ምግብ አብልታችሁ አሳድሯል። ከዚያ በኋላ ለጣቷ ቀለበት፣ ለእጇ አምባር፣ ለአንገቷ ማርዳ ሙሉ የወርቅ ልብስ አልብሰው ዘውድ አቀዳጅተው ንጉሥ ልትሆኚ ነው እንኳን ደስ ያለሽ ንግሥት ትሆኛለሽ እያሉ አለበሷል። እሷ ግን ታለቅስ ነበር። ፈጣሪ ከንጹህ ካህን ዘር ስጠኝ ብለህ ከጣዖት አምላኪ ልትሰጠኝ ነውን? እንኳንስ ከዚህ ጣዖት አምላኪ ከካህኑም እንኳን ቢሆን አንተን የሚክድ በእኔ የሚያስፈርድ ልጅ ከሆነ ማኅፀኔን ዝጋው እያለመንኩህም ወይ ብላ ጸለየች። ታለቅሳለች፣ እንባዋ ይንጠበጠባል። ብይ አልበላም አለቻቸው። ከዚያ በኋላ ምን አደረጉ? አይነሱ ግጥም አድርገው በሉ በይተኝ እንግዲህ እኛ ምንተኛ ነው አሉ። ታዩ ፋሲተኝላት እንዲህ ያለ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም የእነዚህን የጣዖት አምላኪዎችን ብላ አውልቃ ጸሎት ጀመረች። እያቸው እንደዚህ ያለ ልብስ አትልበሱ የምንላችሁ እንዲህ ያለ ልብስ ለብሼ ብጠይቀው ፈጣሪ አይሰማኝም። ሰምታችኋል? አለ እንግዲህ ልብሱን ጥላችሁ ነው ያለው እንጂ እንግዲያስ ልብሴን ለብሼ እቀራለሁ በሉ ማለታችን አይደለም። እንዲህ ያለ ልብስ ለብሼ ብጠራው አይሰማኝም ብላ ልብሷን አስተካከለችና ስታለቅስ አደረች። ቅዱስ ሚካኤል መጥቶ አይዞህ ትድኛለሽ፣ እግዚአብሔር ይታደግሻል፣ እኔም እመጣለሁ። ቀኑ መቼ ነው ይላል። እግዚአብሔር ወደደ ቀን አለ። እንዲህ ብላ ተሰወረ። በመነጋው ወስደው አገናኟት። እንደዚህ ያለች መልካም ሚስት አምጥታችኋል፣ ይችንስ እንዲሁ በዋዛ
ሰርጉ ቢፈጸም ተራ ትሆናለች አለና ድግስ ላስደግስ ብሎ ወደ ሀገር ወደ ግዛቱ ሁሉ መልእክተኛ ላከ። 1000 ሰንጋ፣ 1000 ጊደር፣ 1000 የበግ ሙክት፣ 1000 የፍየል ሙክት፣ 70,000 ጋን ወይም ደግሞ ገንቦ ጠጅ ይዘጋጅ፣ ጠላው እንደ ውሃ ይፍሰስ። 10 ሚስቶች ነበሩ። እናንተም ደግሱ አለችው። ደግሱ፣ ያልደገሰ ሰው ወዮለት። ዘመን ሲጥል እኮ ችግር ነው። እናንተ ደግሱ ተባሉ። ባላቸውን ደግሰው ይድሩ ማለት እንዲህ ያለ ባል ይሰውራችሁ። አዎ ደግሞ ደግሳችሁ ዳሩ የሚል ነው ይግሩ ነው። እንደዚህ ያለ እኮ ሞልቷል። ደግሶ የሚባል የለም አለ እኮ። ሚስቱን አስደግሶ በለፋችሁ ልፋት በእንግዲህ እስከ ዛሬ ዛሬ ፍቅሩን ያኖረናል እንጂ እንደወደድሽ ነው ብሎ ሰው ያመጣል። አላንዲ ደግሶ አልደገሱ በበነገው ባይ የዚህ ዓመት ሄደ 8 ቀን ተደገሰ። እስከዚህ ድረስ እግዚአብሔር ዝም እያየ ነው። ዝም ከዚህ በኋላ ምን ሆነ? ባሉ እንግዲህ በፈረስ ጫኗት፣ ተጫነ። ከኋላ አታርቋት ይላል ደግሞ ማለት ነው። ቀረብ አድርጉት ፈረሱን ይላል። እንዲህ ያየ የተደገሷ በልቧት አለዛለች። አይ ቅዱስ ሚካኤል ውለታዬ ነው ፈጣሪ። ለምንድን ነው እንደዚህ የምታደርገው? ዛዳን ካለ ሳራ እምደ አቤሜሌክ ሳራን ከአቤሜሌክ ያዳንካት፣ ከፈርዖን ንጉሥ ያዳንካት፣ አገልጋይህን በተኩላች አትጣላት። ሀብ ስብሐተ ለስምከ እግዚኦ፣ አቤቱ ለስምህ ክብር ስጥ። የክርስቲያኖች አምላክ ወዴት አለ ብለው እንዲሳለቁባት አታድርግ እባክህ እያለች ታለቅሳለች። እንዲህ ስታለቅስ ዘመን ተመቸኝ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው። ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲህ አላችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም? አዎ የእናንተ ሲሆን ዝም አላችሁ ሞልቷል። እሷ ግን በመከራ ውስጥ ናቋን በምቾቱ ናቋን ተሹማን ባሏን አልዘነጋችም። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፍልና የዩኒቨርሲቲ መምህር ስትሆን ረቤዚ ዲያቆኑ ጋር እንደዚህ ማለት ትጀምራለች ማለት ነው። አርፋችሁ ትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ ቢያር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል እግዚአብሔር። የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ ሳራ ያንን የዲቁና ባሏን አልረሳችም። ቦሉት ነው የንጉሥ ሚስት ብትባል እንኳን እንዲህ አለች። ብዙ አተደ ሄዱ ደረሱ። ነገ እንግዲህ ለጣዖቱ አሰግጄ ነው አለ ጀዋላ። ሌሊቱ እንደ ሺህ ሌሊቱ ኖበት አደረ። አንደጋለት ጣዖታቱ ተዘጋጀ። ሊያሰግዳት ቀረበ። ምን ድግሱ ቀረበ። ሰራዊቱ ከበቡ፣ ህዝቡ ከበበ። ሊያሰግዳ ይባስ ሲመጣ ቅዱስ ሚካኤል በመብረቅ ከች ያለና በኋላ በሁለት ክንፎቹ አፈፍ ብሎ አራሪ እግዚአብሔር ቢዘገይም የሚቀድመው የለም። እስቲ በሉ እግዚአብሔር ነው ቢዘገይም የሚቀድመው የለም። መጨረሻ ላይ መድረስ ያውቅበታል። መድኃኒዓለም መጨረሻ ላይ 3 ደቂቃ ሲከሰሱ ዝም ሲከሰሱ ዝም ሲከሰሱ ኋላታ ደግሞ ምን አደረገ? አይ እነዚህ ሰዎች እንጨት ይሰብሰብ ዝም፣ ጉድጓድ ይቆፈር ዝም፣ እሳቱ 49 ክንድ ይንደድ ዝም፣ እጅና እግራቸውን ይታሰሩ ዝም፣ ይወረወሩ ዝም። ሲወረወሩ ቅዱስ ገብርኤል ከእጅ መጨረሻ ላይ እግዚአብሔር ምን ጊዜ ነው እግዚአብሔር ሊዘገይ ይችላል እንጂ አይቀርም። የእግዚአብሔር ፍትህ መጨረሻ ላይ ነው። እግዚአብሔር ፍትህ መጨረሻ ላይ ይደረሳል። ብቻኛ ትዕግስቱን ያድላል። ታገስቶ ለእግዚአብሔር ወእቀብ ፍኖቶ ወውቱ ይረሰየካ ለምድር ይረሰየካ ከመትረሳ ለምድር። እግዚአብሔርን ታግሰ ጠብቀው። ብዙ ሰው ለጸሎቱ ትዕግስት የለውም። ዛሬ መልስ እንዲመልስልን እንፈልጋለን። ከቆየነው ግን እግዚአብሔር ጸጋ ይሰጣል። ምን አለ? ይህ ሞተ ለሚ ልቡ እልውዝ ሆነ። እልውዝ ሆነ ማለት ልቡ ጠፋ። ግደሉ ያለውን አድኑት ይላል፣ አድኑ ያለውን ግደሉት ይላል። 25 ዓመት ልቡ ጠፍቶ ኖረ። በልቶ አምኝ ይላል። ደግሞ ሲፈልግ ደግሞ በዚህ በአየር ላይ አዝናኑ ይላል።
ወታደሮቹ እሺ እያሉ ብለው እያታለሉ ልቡ ስለጠፋ ዝም ይሉታል። ልቡ ጠፋ። ልቡ ከሚጠፋበት ንጉሥ ያደርጋል። ልቡ መጥፋት ልቡ የጠፋ ንጉሥ አንድ ግደሉ ያለውን አድኑ ያለውን ምን ይላል? ግደሉ ይላል። አስቸጋሪ ለህዝብም ያስቸግራል፣ ለወታደርም ያስቸግራል። ልቡ የጠፋ ንጉሥ ነው። ልቡ ጠፋ። ያ 25 ዓመት ኖረ። እግዚአብሔር ግን አፈፍ አድርጎ በክንፉ መጣና ባሏ ከሚያጥንበት ቤተክርስቲያን አደረሳት። ልብሷን እንደተንቆጠቆጠች እንደለበሰች ነው። ጸጋ ዛፍ እየዞረ ሲያጥን ዘውድ የተቀዳጀች ንግሥት ቆማለች። በሴቶች ነው ቆመ። አጥኖ ሲጨርስ እመቤቴ ከወዴት መጥተዋል? ንግሥት ይመስላሉ። ደግሞ ሰው ያ ንግሥት ደግሞ እንደው ሰው ሳያስከትል ይመጣል? አዎ ንግሥትማ ንግሥት ነበርኩ። ነገር ግን ሞተለሚ ሰራዊቶችን አሽከሮችን አስከትቼ ስመጣ እሱ ቀምቶኝ አለች። መልካም አለ። ወደዚህ እንደምን መጣሽ? ጸጋ ዛፍ የሚባል ቄስ ሚስቱን ሞተለሚ ማርኮበት እሱ ያገባኛል ብዬ አለች። አረ እሱስ ካህን ነው፣ ሕግ ማፍረስ አይገባውም እና እንደዚህም አያደርግም፣ እሱስ ነውር ነው አለ። ሞተለሚ ማርኮበት የለ እንግዲህ ሚስቱ ዙራ አይመጣም። እግዚአብሔር እንኳን ከሞርኮ ከሞት አስነስቶ ማምጣት ይሳነዋል ብለሽ ደግሞ መልክሽ እሷን ቃልሽ እሷን ይመስላል አለ። ኧረ እሱ ሰው በቃል ብቻ አይደለም በመልክም ይመሳሰላል አለች። እንዳያውቅባት ማለት ነው። ይመሳሰላል አለች። አይ በል እንግዲህ ሞተለሚ አይመልሳትም ሲባል ሰምቻለሁና የምትወደውን ነገር ፈጥነህ አድርግ አለች። አንቺ ሴት ዝሙትሽን እግዚአብሔር ያጥፋልሽ። ዘማውያን በእግዚአብሔር ዘንድ እንደ ውሻ ሬሳ ናቸው። እግዚአብሔር ንጹሕ ነገር ይወዳል። ጽናቱን አይታ እኔ እግዚአብሔር ነኝ ብላ ክንብንዋን አወርዳ ገለጸችለት። እሱም ዝቅ ብሎ የእሷን እግር ሳመ። ለዚህ አበቃሽ እህቴ። እንዲከባበራሉ አባቶቻችን ማለት ነው። ለዚህ አበቃሽ እህቴ፣ እግዚአብሔር የተመሰገነ ይሁን። ፈጣሪውን ቀና ብሎ አመሰገነ። ትዳርን የሚጠብቅ እግዚአብሔር ነው። ብልጣብልጥነት ትዳርን አይጠብቅም። የሚጠብቀው ማን ነው? መድኃኒዓለም ነው። እግዚአብሔር ጠብቆ ከክፉ ካውሬ አፍ አውጥቶ ያመጣል። በኋላ እግዚአብሔርን ሲያመሰግኑ ዕጣኑን ማይቀንቱን ጨርሶ ቆይቶ ጸሎቱን ሱባኤውን ጨርሶ ከሚስቱ ጋር ወደ ቤቱ ገባ። አቤቱ ሲገባ በዚያ ሌሊት መጋቢት 24 ቀን ሌሊት ተኝተው በሕልማቸው ራእይ አዩ። ያ ራእይ ምን ነው? እሷ ያየችው ፀሐይ ከምድር እስከ ሰማይ የተተከለ የብርሃን ምሰሶ ተተክሎ አየች። ጳጳሳት፣ ቀሳውስት፣ ዲያቆናት ሁሉ ከበውት ሲሰግዱለት አየች። እሱ ደግሞ ከተኙበት አልጋ ስር ፀሐይ ሲወጣ ከዋክብት በክንፎቹ ታዝለው አየ። ደንግጠው ተነሱ። ምንድን ነው እንዲህ ያለ ራእይች? ምን ነው እንዲህ ያለ ራእይች? እግዚአብሔር ምን ያደርግ ይሆን በዘመናችን ብለው እግዚአብሔርን አመስግነው ዞረው ተኙ። ኋላ ቅዱስ ሚካኤል በመጥቶ ያ ያልኩሽ ልጅ እኮ ተጸነሰ። ከምርኮ የማድንሽ ለአንቺ ብቻ አይደለም፣ ዓለም ሁሉ ቢመዘን አንዲቱን የጠጉሩን ዘለላ የማይመጥን ልጅ ስለምትወልድ ስለዚያ ልጅ ለክፉ አሳልፌ አልሰጥሽም ብዬሽ ነበረ። ያ የቀጠርኩት ቀጠሮ ደርሶ ያ ልጅ እኮ ተጸነሰ ዛሬ አላት። በኋላ በዚህ ተደሰተ። ያ ልጅ ተጸነሰ። በኋላ ተጸንሶ መጋቢት 24 ተጸነሰ። መጋቢት 24 ተጸንሶ ታኅሳስ 24 ቀን ብሩህ ተክለ ሃይማኖት ኮከብ ተክለ ሃይማኖት የዓለም ብርሃን ታኅሳስ 24 ቀን ተወለደ። ዛነብራ ለመካን ሰቤቱ ማለት ይሄ መካኒቱን አክብሮ ልጅ ሰጥቶ የሚያከብራት የሚያስመሰግናት እግዚአብሔርን ስሟ እንድትነሳ ቅዱስ ዳዊት ያለ እኮ አይደለም መካኒቱን በቤተ ክርስቲያን እየተመሰገነች እንድትኖር ያደረጋት ልጅ ሰጥቶ ማን ነው? ያው ቅዱስ ወልደ እግዚአብሔር ነው። ዛሬ ልጅ ተጸነሰ፣ ተወለደ። እንዲህ ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ምዕራፍ 11 ቁጥር 30 ላይ ማለት ነው። እንፍሬ ጽድቅ ይሰርጽ ዕፀ ሕይወት። ተመልከቱ፣ ከጻድቅ ፍሬ የሕይወት ዛፍ ይገኛል ሲበሉ፣ ከጻድቅ ፍሬ በሉ ምን ይገኛል? የሕይወት ዛፍ። ከጻድቁ ከእግዚአብሔር ከጸጋ ዛፍ ከእናታችን ከእግዚአብሔር የሕይወት ዛፍ የሆነ ተክለ ሃይማኖት ይወለዳል። ይሄን ያህል ማለት መጽሐፍ ቅዱስ ነው።
ጻድቃን የሚወልዱት ልጅ የሕይወት ዛፍ ይባላል። ክርስቶስ የሕይወት ዛፍ እንደሚባል እነሱ የሕይወት ዛፍ የሚባሉት ከክርስቶስ ጋር ተካክለው አይደለም። ሕይወትን የክርስቶስን ሕይወት በትምህርት በስብከት በጸሎት በቅድስና በምልጃ የሚያድሉ የሕይወት ዛፍ ይሆናሉ ማለት ነው። ይሄ ልጅ ተወለደ። ትምህርቴን እየጠቀለልኩ ነው። ተወለደ አቡነ ተክለ ሃይማኖት ለእነሱ ብቻ አይደለም። ከጻድቅ የሚወለድ የጻድቅ ፍሬ የሕይወት ዛፍ ነው ተብሎ እንደተነገረ ተክለ ሃይማኖት የተወለዱ ለእናት አባታቸው ሳይሆን ለኃጥአን ጭምር የክርስቶስን ሕይወት የሚሰጡ የክርስቶስን ብርሃን የሚያበሩ የክርስቶስን ትምህርት የሚያስተምሩ ለታመሙት ፈውስ የሚሰጡ ፍትሕ የሚሰጡ ሃይማኖትን የሚያቀኑ አባት ተወለዱ። ተወልደውም በሦስተኛው ቀን ምን አደረጉ? እጃቸውን አንስተው አቡነ ተክለ ሃይማኖት ተገልጦላቸው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ቀደሱ። በሶስት ቀናቸው ማለት ማፈደቂ ቆጻና እንዴት ይሆናል? እንዴት ሊሆን ይችላል? ማፈደቂ ቆጻና አስተዳለው በስብሐተ ከሕፃናት አንደበት ምስጋናን አዘጋጀ። በይንተ ጸላኢ ወገፋኢ ጸላኢ ዲያብሎስን ገፋኢ አይሁዳዊ ደስ አይበለው ብለህ ከሕፃናት አንደበት ምስጋናን አዘጋጀ። ከሕፃናት አንደበት ምስጋናን የሚያዘጋጅ እግዚአብሔር መዝሙር 8 ላይ እንደተነገረ ከተክለ ሃይማኖት አንደበት ምን አዘጋጀ? ቅዳሴን አዘጋጀ። እናታቸው እግዚአብሔር ምን አለች? ኧረ ልጄ ዝሰ ግብረ አቡከ ወለከሰ ጠቢዮ አጥባት፣ ይህ አባት ስራ ነው፣ ያንተ ስራ ጡት መጥባት ነው፣ በልጥባ አለቻቸው። መልሰው ደግሞ እንዲህ ብለው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ፣ ይኸው ወልዴ ልጄ ለረጅም ዘመን ኑርልኝ ስትቀድስ እኔ ብሎ አባቱን ደስ አለው። እንዲህ አለ ማን? ሰሎሞን መጽሐፈ ምሳሌ ምዕራፍ 23 ቁጥር 24 ላይ ሲናገር ሰናይ ያልህ ጻድቅን የወለደ ደስ ይለዋል፣ ሰርቶ ገብቶ ያሳድጋል። ወበወልድ ጠቢብ ይትፌሳህ፣ በጥበበኛ ልጅ በተማረ ልጅ በተቀደሰ ልጅ አባት ደስ ይለዋል። በኋላ አባታችን አቡነ ተክለ ሃይማኖት በተወለዱ በሶስት ዓመታቸው በሀገሩ ድርቅ ሆነ። በሀገሩ ድርቅ ሲመጣ እነሱ የሚበሉት የሚጠጡታቸው የቅዱስ ሚካኤልን ዝክር የሚዘክሩበታቸው ጸጋ ዘአብ ቤተክርስቲያን ሄዶ ዝክር ታጎለ። ዳስ በእግዚአብሔር የሚጠራበት እጄን አታሳጠው ብሎ ጸለየ። እግዚአብሔር ልጇን ታቅፋ ከቤተክርስቲያን ውጭ ሆና ታለቅሳለች። ያለቀሰች ስትል አቡነ ተክለ ሃይማኖት ከቤት ይዘሽኝ ግቢ እያሉ ያለቅሳሉ። 3 ዓመታቸው ነው። ይህ ልጅ ምንድን ነው ዝክር ታጎለ እለዋለሁ ቤት አስገብኝ ይላል። አፋቸው አልፈታም። ጣታቸውን እያመለከቱ ይዘሽኝ ግቢ ይላሉ። ይዛቸው ገባች። አሁን ደግሞ ትንሽ ርጋፊ ስንዴ ያለበት ቁና ነበረ። ወደዚያ ጣታቸውን እያሳዩ ደግሞ ያለቅሳሉ። አምጩ ማለት ነው። ምንድን ነው ይሄን የሚያለቅሰው? ቁናውን ቀረብ ከዛ በኋላ ጣታቸውን ብቻ አድርገው የ3 ዓመት ሕፃን የለመለመ የሕፃን ጣት ወስደው ከቁናው ሲያስገቡት ርጋፊውን ስንዴ ሲነጉት ስንዴው እስከ ላይ ድረስ ሞላ። ከዚያሳ ማን ሞኛለ? ደግሞ ሌላ ቁና አምጪ፣ ሰራተኞቹ ማለት ነው። ሌላ ቁና እያመጡ አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። ዘይቱን ደግሞ አመጣችና አስነካቻቸው፣ ሞላ። በረከተ እግዚአብሔር ላይ ደረሱ ጻድቃን። የእግዚአብሔር በረከት በጻድቃን ራስ ላይ ነው። እስኪ በሉ የእግዚአብሔር በረከት ነው በማን ላይ ነው? በጻድቃን ራስ ላይ ነው። መጽሐፈ ምሳሌ ምዕራፍ 10 ላይ ይህ መጽሐፍ ቅዱሳዊ ነው። ይህንን በረከት እንዳናገኝ ነው ዲያብሎስ ቅዱሳን አያማልዱም የሚል። የእግዚአብሔር በረከት በጻድቃን ራስ ላይ ነው። እንዲያውም በድርቁ ዘመን እንግዳ መጣ። እንግዳ መጥቶ እንጀራ በላችሁ፣ ጠላ አብሮኝ ነበር አለ። ጠላስ የለም። ጠላማ እንግዲያ ምን ይሆናል? ትዝ ቢላት ደግሞ ልጇ ታምር ያደረገ ገባሬ ታምር ልጅ አለኝ አይደል? ውሃውን ቀዳችና ጣቷቸውን ስታስነካው ውሃውን ጠላ አድርጋ ጠጣቸው። አቡነ ተክለ ሃይማኖት በረከት ያደላቸው። ዲቁና ሊቀበሉ ተቀብለው ሲመጡ ዲቁና እሳቸው ከአባ ጌርሎስ ዲቁና ተሹመው በሚመለሱበት ጊዜ ምንድን ነው የሆነው? ከጸጋ ዘአብ ጋር እንግድነት ከገቡበት ቤት አቡነ ተክለ ሃይማኖትን እግር ታጥሮ ሲደፋ የሰውየው ሚስት ታማ ነበረ። ድናቸላቸዋለን። ማን? አቡነ ተክለ ሃይማኖት። መንገድ ላይ ሲመጡ ውሃ ሲጠማቸው አፍልቀው አጥፍተዋል። ማን? ለሙሴ ያደረገ እግዚአብሔር ተክለ ሃይማኖት አደረገ።
አባታችን አቡነ ተክለ ሃይማኖት ለክርስቶስ ብለው 40 ክንድ ገደል የተወረወሩ አባታችን አቡነ ተክለ ሃይማኖት 40 ቀን ለክርስቶስ ብለው ቅጠል እየበሉ የተቀመጡ አባታችን አቡነ ተክለ ሃይማኖት 7 ዓመት ያለ እህል የተቀመጡ እግዚአብሔር ቻል ካለው ይቻላል። አባታችን አቡነ ተክለ ሃይማኖት ፊታቸው ጣዖትን ለማጥፋት ፊታቸው በጥፊ እየተደበደበ የደሙ በቀፎ እየተለጎሙ ወደ ገደል የተወረወሩ ከዛፍ ላይ በገደል የተንጠለጠሉ እንዲህ እንደ ዛሬው ቀላጭ ከረባትና ሱፍ አድርገው ኢየሱስ አማላጅ ነው እያለ ቅዱሳን እንደሚሳደቡ አልነበረ። ለክርስቶስ ዋጋ የከፈሉ አባት ናቸው። 2 ጦር በፊታቸው 2 ፊት በኋላቸው ተክለው 2 ጦር በግራ 2 ጦር በቀኝ ወደፊት ሲሰግዱ የፊቱ እየወጋቸው ወደ ኋላ እንዳይጠጉ የኋላው እየወጋቸው ወደ ጎን እንዳያርፉ የጎን እየወጋቸው ወደ ቀኝ እንዳያርፉ የቀኝ እየወጋቸው እንዲህ የኖሩ ወንጌልን ዙሪያው የሰበኩ እምነታቸውን የገለጡ እንደ ኤልያስ ከጣዖት አምላኪዎች ጋር ተወዳድረው በሃይማኖት ድል የነሱ ጣዖት አምላኪዎች እንጨት አያይዘው እሳቱ መሃል ሆነው እየዘፈኑ ታምር እናደርጋለን እያሉ በምታት እሳቱ መሃል ሲመላለሱ አማትበው ጣዖት አምላኪዎች እንዲነዱ አድርገው እሳቸው ከእሳቱ ውስጥ የጸለዩ እሳትን ያጠፉ በባህል ላይ የተራመዱ ወንጌልን ያቀኑ ማናቸው? ብሩክ ተክለ ሃይማኖት ናቸው። 12 ንጹሃን ዛፎችን አብቅለው ኢትዮጵያን የቀደሱ የእሳቸው ገር እንኳን ተረት ሊሆን እንኳን ጣዖት ሊሆን የእሳቸው ልጆች እነ እጨጌ ፊልጶስ በዘመኑ የነበረው ንጉሥ ውሽማ ልታበጅ አይገባም እግዚአብሔር የፈቀደ አንድ ሚስት ነው እያሉ አማኑኤል የሚባለውን ጠንቋይ የተቃወሙ የተክለ ሃይማኖት ልጆች ናቸው። አቡነ ተክለ ሃይማኖት ልጆች ጣዖትን ያጠፉ እነ እጨጌ ፊልጶስ ዛሬ የሚያነክሱትን ጥንቆላ የሚወጡትን ሁሉ ጸሎት እያደረጉ ያጠፉ ሃይማኖትን ያቀኑ ናቸው እንጂ ጣዖት የሚያመልኩ አይደለም። አንዳንዱ እንዲህ ይላቸዋል፣ ተክለ ሃይማኖት ሰይጣንን አጠመቁት የሚባለው መቼ ወዲህ ነው የሚባል ጥያቄ ጠይቋቸዋል። ተክለ ሃይማኖት ሰይጣን ይጠመቃል? ሰይጣን እንደዚህ እንደሚለው ሰው ያለ ሰው ሰይጣን ይባላል። ሰምታችሁኛል? እንደዚህ እንደሚለው ሰው ያለ ሰው ምን ይባላል? በምን ገሩ እንጂ። ስለዚህ ሰይጣንን አጠመቁት የተባለ ምንድነው? ምን አለ? የሰይጣን ስራ የሚሰራው ሰው እንጂ ማለት ሰይጣን የሰይጣን ስራ የሚሰራው ሰይጣን ይባላል። ለምሳሌ የሐዋርያት ሥራ ላይ ስትሄዱ ቅዱስ ጳውሎስ በሪያሱስ የሚባለውን ጠንቋይ እንዲህ ነው ያለው፣ የሰይጣን የበኩር ልጅ ከማጣመም አታርፍም ነው ያለው። የሰይጣን የበኩር ልጅ ካለው የሰው ልጅ ሰው ነው፣ የወፍ ልጅ ወፍ ነው፣ የሰይጣን ልጅ ሰይጣን ነው እያለው ነው። ስለዚህ የሰይጣንን ስራ የሚሰራ ነው ሰይጣን ይባላል። ሁለተኛ በመጽሐፈ ሄኖክ ምዕራፍ 2 ላይ እንደተቀመጠው እግዚአብሔርን የመሰሉ ሰዎች ሁሉ መንፈሳውያን እንደሚባሉ ሁሉ የሰይጣን ስራ የሚሰሩ ሁሉ ሰይጣናውያን ይባላል። ሰይጣናን ይባላል። ሰይጣንን አጠመቁት የተባለ ሰይጣን ያደረበት ልክ ልብ ብላችሁ ስሙ። እግዚአብሔር ያደረባቸው ሰዎች በእግዚአብሔር ኃይል እንደሚሰወሩ አጋንንት ያደረባቸው ሰዎች ይሰወራሉ። ስለዚህ አቡነ ተክለ ሃይማኖት ያጠመቁት ዘር ተብሎ የተጠራው ሰው ምንድነው ከተባለ ሰው ነው። ሰይጣን የተባለ ሰይጣንን በክፉ ስራ ስለመሰለ በሰይጣን ተንኮል ምን ያደርግ ይሰወር ስለነበረ በሰይጣን ተለይተውት ስለዚህ ገረዙት ማለት ሰይጣንነቱን አስለቀቁለት ነው። ቅዱስ ጳውሎስ ተናግሯል። ምን ብሎ ተናግሯል? ሮሜ ምዕራፍ 3 ላይ የልቡናችን ሸለፈት እንገረዝ ነው። አየው የልብህን ሸለፍ ጽላለ ልብህን የልብህን ሸንኮፍ ተገዘር ያለው አዲያ ልብህን እንድትቀደድ ነው። መገዘር የተባለ ተንኮል ነው መገረዝ የተባለ። አቡነ ተክለ ሃይማኖት ገዘሩት የተባለ ተንኮሉን አስለቀቁለት፣ ክፋቱን አስተውት ወደ ሰውነት መለሱት ማለት ነው። ሰው አረጉት፣ ከክርስቶስ ጋር አገናኙት። ሰይጣን እንዴት ይጠመቃል? ሰይጣን የሰይጣን ስራ እየሰራ ሰይጣን የተባለ ሰው ተጠመቀ እንጂ ያ ሰው የሰይጣን በግብሩ ሰይጣን ተውሏል። በስራው ወን የማያውቅ ሰው ምን ይባላል? በግ ይባላል። በግ ሲባል ሰውዬው ይታረድ ሙክት ነው ዱካይ ድረስ እኮ ነው የማያውቅ ሰው ማለት በግ ይባላል። እገሌ እባብ ነው ይባላል። በልቡ ሄዳና ተንኮለኛ ነው ማለት ሰይጣን እገሌ ንብ ነው ይባላል። ስራ ሲሰራ ተው ነው ማለት ነው። ሰይጣን ነው ማለት የሰይጣን ስራ ይሰራ ነበር። ሰይጣንን አጥምቀው የሰይጣን ግብር ያለው ወደ ሰውነት ወደ መላክነት አባታችን አቡነ ተክለ ሃይማኖት ድውያንን የፈወሱ ሞት ያነሱ ናቸውና ስንጨርስ አንድ ቃል ስሙኝ። እውነት ነው ረፍቷል። ከቃሉ ጋር ናቸው። እንደዚህ ያለውን ሕፃን አንድ ሀሳብ ንገሩኝ። በ3 ቀናቸው ያመሰገኑ በ3 ዓመታቸው
በዘመናቸው ያበረከቱ ውሃን ወደ ወተት የለወጡ ውሃን ወደ ጠላ የለወጡ ለአራዊትና ለዝንጀሮ የሚያዝኑ ሰይጣን ወደ ሰይጣንነት የተቀየረን ሰው ወደ ሰውነት የመለሱ ጣዖት አምልኮን ቀጥቅጠው ያጠፉ ወንጌልን በኢትዮጵያ ምድር በዕርፈ መስቀል አስረው የዘሩ ድውይ የፈወሱ የሃይማኖት ገበሬ አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። እንደዚህ ያለውን ሕፃን የተቀበለ ክርስቶስን ይቀበላል። አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። ወስብሐት ለእግዚአብሔር።